ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም ወንዶች። አላህ ነው አንዳንድ ጊዜ የሴት አስተሳሰብ ጭንቅላታቸው ታጥፍው ሴቶቹ ምን ተመርተዋል ስላችሁ ኡስታዝ ይላል። እኔ እኮ ሳይነግረኝ ያገባው ፍጥና ይበቃል ነገር ኒካው አዎ ይበቃል። እኔ ሳልስማማ አንቺ ማነሽ ሚስት እንጂ አምና አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስት ናት አገኝቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨነተ አልሐምዱሊላህ ሐቂቅን አባት እስማማ ሸርጥ አይደለም። ተማባሉ ከቢዘውያ ከፈታችሁ በኋላ ባሏን እንደገና ይሄን የፈታችሁን ባሏን ድጋሚ ለማግባት ከፈለገች ሌላ ባል ታገባና ከዛ በኋላ ደግሞ ማግባት ብቻ አይደለም የግድ ወሲብ ማድረግ አለባት። ከዛ በኋላ ወሲብ ካደረጉ በኋላ ትፋታና የቀደመ ባሏ እንደገና ታገባዋለች ማለት ነው። ሴክሹዋል ሪሌሽን ከሌለ ወይም ሜሬጃቸው በሴክሹዋል ሪሌሽን ኮንሱም ካልሆነ በስተቀር እንደገና ድጋሚ ባሏን ማግባት አትችልም። ያልተቃወምነው እኛ ነን አይደለ? ቆይ አንተ ወንድ ነህ ሲጀመር መቃወም ራሱ አልነበረብክም። ዝም ብለህ ለማጥላላት ስትል ነው እንጂ ማለት ነው። አንዴ ተረጋጋ። እንደውም ደስ ሊል ይገባ ነው። ቅርታ ጋር ከቼቼኒያ እንስቶች በምን ይለያሉ? በምን ይለያሉ? ምክንያቱም ገንዘብ ከፍለህ ብቻ ገንዘቧን ካልከለከልካት ኃጢአት አይሆንብህም። ገንዘቧን ክፈል፣ ሚስት ኖራ አልኖራ ችግር የለውም። ሄደ የምትፈልገውን አድርገህ ትመጣለህ። ስለዚህ መጽሐፉ ይሄ እምነቱ በራሱ ሴቶቹን እንዲሆኑ ይፈቅዳል። እንዲሆኑ ይፈቅዳል። እንዴት እንዲሆኑ? ገንዘቧ ከተከፈላት ሴተኛ ዳሪ እንድትሆን ያበረታታታል ማለት ነው። ምጣድ እየጋገርሽ ወይም ደግሞ ግመል ኮርቻ ላይ ተቀምጠሽ ነይ ግንኙነት እናድርግ አለሽ። እምቢ ብትዩ ምን የሚፈጠር ይመስልሻል? ማለት ምንም አይፈጠርም። ምንም አይፈጠርም። ጀሃነም ገቢ መሆንሽን ታውቂያለሽ። ችግር የለውም። እምቢ ማለትም የለብኝም። ፈጣሪ ያዟል። ስለዚህ ገሃነም ሳትፈልጊ ቆይ ሌላ ጥያቄ የለም። አንተ ከዚህ አወጣም እንዴ? ቆይ ሳትፈልጊ ወይም ደግሞ የማይመች ሁኔታ ሆነሽ እምቢ ብትይ ገሃነም እንደምትገቢ ታምኛለሽ ማለት ነው። ሱራ 23 ቁጥር 6 ላይ ተፍሲር ኢብን አባስ እንዲሁም አልጃላላይን ኢብን ከቲርም አንድ አይነት አፈሳሰር ነው የፈሰሩት። ስሌቭስ ዛት ዜር ራይት ሃንድ ፖዘስ በቀኝ እጆቻቸው የያዛችኋቸው የጦር ምርኮኞች ወይም ባሪያዎች ዊዛውት ኤኒ ሊሚት ኢን ነምበር ያለ ቁጥር ገደብ እንደፈለጋችሁ ማግባት ትችላላችሁ፣ ወሲብ ማድረግ ትችላላችሁ። ፎር then they are not blame worthy በዚህም አላህ አይጠይቃችሁም ይላል። ስለዚህ without any limit in number የፈለከውን ያህል የጦርነት ምርኮኛ ያገኛቸውን ሴቶች አግኝተህ ወሲብ ማድረግ ትችላለህ። ከባድ ነው። ወንዶች ታዲያ እየተባሉ ስታስበው ወንዶች ከእስልምና ለመውጣት የሚፈልጉ ይመስላል ጋዲሳ? ኧረ እኔ ራሱ ክርስቲያን ሆኜ ባልወለድ በጣም ከባድ ነበር ብራዘር። ሞታ አይመስለኝ። ተወሰወስክ እንደ አንተ ጭራሽ አተርፋለን ሰዎች ነው ጋዲን ትላለህ። አይ እንትን አይ ቀልድ ነው ግን እንትን ሜቢ ለኛ እህቶቼ አሁን አለ አይደል ብዙ ጊዜ የሚወራውን ነገር ይሄ ለኛ እህቶች ስፔሻሊ የኛ እህቶች እንግዲህ ሜቢ ደግሞ እዚሁ ቲክቶክ ላይ አይደለም የሚንቀሳቀሱ ናቸው አይደል እንደዚህ ለሙስሊም ወንዶች እንደዚህ ሆኑ የሚባለው ነገርና ሜቢ እነሱም ቢያስቡበት ኦኬ የሆነ ሰው እንደዚህ ሞትኩልሽ እንዲሆንኩልሽ ያሉ የሚያጃጅሏችሁ ነገር እናንተም እዚህ ህብረት ውስጥ ነው ወደዚህ ማህበር ነው የምትመጡትና የምትገቡበትን ነገር ብትመረምሩ መልካም ነው። አሁን የሚባለው ነገር እንግዲህ እዚህ ጋር በማስረጃ ዮሐድ እንግዲህ ገና አልነካነውም ነው እያለ ያለው። በማስረጃ ደረጃ ራሱ ገና ትምህርቱ አልተነካም ነው እያለ ያለውና እንደዚህ አይነት ነገር ሰው ለመግባት እንዴት እንደሚጓጓ አምናሹር ሜቢ ጸበል ምናምን መሄድ ካለብን ጥሩ ነው። አንዳንዴ መንፈስም ሰዎችን ሊሸውድ ስለሚችል ማለት ነው እንጂ ሰው እያወቀ እንደዚህ አይነት ነገር ውስጥ ይገባል የሚል እምነት የለኝም እኔ በግሌ። ኦኬ ሰው እንደዚህ አይነት ነገር ውስጥ ይገባል የሚል እምነት የለኝም። ግን አፍተር ኦል አላቀም ምን አሁን እንግዲህ ሜቢ ከተማ ላይ ያሉ ሙስሊሞች አሁን ሙስሊም ሴቶች ይሄን ነገር ዮሐዴ ግን ሞር እነሱ እንደውም ብዙ የሚያነቡም አይመስለኝም አይደለ? አዎ ብዙ እኮ ችግሩ ጋዲሳ ይሄን ነገር ምንም የሆነ ሞር የሚያሳያቸው እንደው የእዝነት ነብይ ምናምን እያሉ ይሄን
ይህንን በጣም ነው የማይነግሯቸው። በነገራችን ላይ እንደዚህ አይነት ነገሮች ያው አሁን ይጠይቃሉ። በቃ ይሄ ጥያቄ በጥያቄ አሁን አረብ ምድር ብትመለከቱ ብታዩ ዘስዊጅ ወይም ደግሞ የውሃቦቹ እንዳለ በቁርአን የተሞሉ ናቸው። እያወቁ ሲመጡ ማለት ነው። እያወቁ ሲመጡ ኦፍ ኮርስ ቁርአን አንደር ቢን ነው የሚገባው። ምንም ሳያውቁ ዝም ብለው ወይ ቃላቱን ሸምድደው ነው የሚይዙት። አረብኛው ወደ አማርኛ ትርጉሙ አያውቁትም። ይህ ስናቀርብላቸው ራሳችሁ እየጻፋችሁ ይላሉ እና ትርጉሙን አያውቁትም። ዝም ብለው ቃሉን ብቻ ሸምድደው ይዙታል። ለዛ ነው ቢያውቁት እኔ እንጃ የሚቆዩ የሚቀመጡም ስለማለት። ቆይ እናንተ ምን አስጨነቃችሁ? ለዚህ ምንድነው ያስጨነቃችሁ? ይሁን ለምን ነው ምንድን ነው የጨነቃችሁ? ችግር የለብንም እኛ ችግር የለውም። እውቀት የለኝም ይዋዴ ባወራስ ለታችን እንግዲህ እሺ። አይ ቆይ አንጆ ምንድን ነው ችግሩ? እሺ ችግሩ ምን እንደሆነማ ቀስ ብለን እናወራለን። አሁን አንድ ባልሽ ቆይ እኛ ያልተቃወምነው እኛ ነን አይደለ? ቆይ አንተ ወንድ ነህ ሲጀመር መቃወም ራሱ አልነበረብክም። ዝም ብለህ ለማጥላላት ስትል ነው እንጂ ማለት ነው። አንዴ ተረጋጋ። እንደውም ደስ ሊል ይገባ ነው። አንቺ እኔ ወሲፋም አይደለሁም። እሺ ላውራ ነው እኮ የገባው። እኔ እኮ እንትን አይደለሁም፣ ሴሰኛ አይደለሁም። ዝም ብዬ ከአራት ሆኖ ነው እንጂ ካወራህ በስነ ስርዓት አውራኝ። እሺ አንቺ ነሽ። እሺ ተረጋጊና በስርዓት አውሪ። እንዴ ደስ ሊልህ ይገባል ትያለሽ እንዴ? እኔ እንስሳ ነኝ እንዴ? እና ለምን ተጨነቃችሁ? ለምን ተጨነቃችሁ ነው ጥያቄ። አሁን እዚህ ጋር ላንቺ ወደ እስልምና ሄዶ ደስ ያለው ወንድ ነው ያላችሁ ወይስ ወደ እስልምና ሄዶ ደስ ያለው ሴት ነው? እሺ በጣም ጥሩ፣ እሱን እናያለን። አሁን አንቺ ባልሽ ፈጣን አድርገው። እሺ ተረጋጊ። የትም አንሄድም። እኛም አለን አንቺም አለሽ። ተረጋጊ። አንቺ ባልሽ አገባሽና ሁለተኛ ሚስት ሊደርብ ሲፈልግ አንቺ ላይ አንቺን ማስፈቀድ ይጠበቅበታል አይጠበቅበትም? ችግር የለውም። አላህ ከፈቀደለት የኔ ፍቃድ ምን ያደርግለታል? ችግር የለውም። እሱ የፈቀደውን ደግሞ ፈጣሪ ፈቀደውን እኔ አልቃወምም፣ ደስ ይለኛል። በጣም ጥሩ፣ ደስ ይልሻል። 4 ሴቶች ጋር ይሄዳል አይደለ? 4 ሚስቶችን ያገባል። እስከ 4 ይችላል አይደለ? ይችላል አይደል? ብቻ መሆኑ ግን አይገርምም? ይችላል። እስከ 4 ብቻ አይደለም። በነገራችን ላይ እኔ ሻቢር አሊ ይሄ እስከ 4 ተባለ እንጂ 4 ራሱ ሌላውን ተው። እሺ 4 ብቻ ነው። እሺ ቆይ እኔ ያስጨነቀኝ ልነግርሽ ነው። አንቺ ባልሽ መጥቶ ምናልባት ምጣድ እየጋገርሽ ወይም ደግሞ ግመል ኮርቻ ላይ ተቀምጠሽ ነይ ግንኙነት እናድርግ አለሽ። እምቢ ብትዩ ምንም የሚፈጠር ይመስልሻል? ማለት ምንም አይፈጠርም። ምንም አይፈጠርም። ጀሃነም ገቢ መሆንሽን ታውቂያለሽ። ችግር የለውም። እምቢ ማለትም የለብኝም። ፈጣሪ ያዟል። ስለዚህ ጋር ሳትፈልጊ አንተ ሌላ ጥያቄ የለም። አንተ ከዚህ አወጣም እንዴ? ቆይ ሳትፈልጊ ወይም ደግሞ የማይመች ሁኔታ ሆነሽ እምቢ ብትይ ጀሃነም እንደምትገቢ ታምኛለሽ ማለት ነው። እንደዛ የሚል የለም። ኦኬ we will see ክርስቲያን አይንድ ቲንክ አንዴ ከፍል አድርግ። ኦኬ አንዴ 32 37 አንዴ ሰሂህ አልቡኻሪ አንዴ ክፈትል። የቡኻሪ 32 37 ያስጨነቀህ ነገር ምንድነው ነው ጥያቄው? ለምንድን ነው ያስጨነቀህ? አንቺ ቆይ መጀመሪያ ያስጨነቀሻል። ጎጋጎል አልቀበልም። ይሁድ ያንተን ጎጋጎል አልቀበልም። ሰው ያዘው አንተ ማለት ነው። እሺ አንቺ ጎጋጎል አድርጊ። እሺ ጎጋጎል አድርጊና እኮ ምንድነው የምትፈልጊ? ማስረጃ ላሳይሽ። ኦኬ ሄር ዊ ጎ። እንዲህ ይላል። አንዲት ሴት አለ ባሏ ነይ ልገናኝሽ አላት። ከዛ እምቢ አለችው እና ተናደደ። ከዚህ ውጣ፣ እኔ በዚህ አልፈልግም። በቃ ለምን ነው የምንወጣው? እሺ በጣም ጥሩ። ይሄንን ተው፣ ሴክስ አልፈልግም ብለሻል፣ እንዳታገቢ። እሺ አሁን የአይምሮ ጎዶሎ ነኝ ብለሽ ታምኛለሽ? ግማሽ ነኝ ብለሽ ታምኛለሽ? ሌላ አስገባኝ ልውጣ። አሃ ምንድነው ታዲያ? ሙስሊም ሴቶች ይላርሱ እኮ ቀድም ጀምረሽ ከየት አመጣሽው ምናምን ስትይ የነበረው ምን ልታወሪ ነው ታዲያ? አይ ግማሽ ናት። ግማሽ ነሽ አይደለሽም? ባልሽ ቢደበድብሽ እሺ ምክንያቱ ሊጠየቅ ይችላል አይችልም? ግማሽ ጎዶሎ ናት የሚለው ማለት ነው። ጎዶሎ ናት የሚለው ያው አሁን እኔ ብጠይቅሽ ማስረጃ አምጪ ብልሽ አታመጪ። እስኪ ማስረጃ ስጪ። አሁን ለምን ተዘለለ? ከዛ ማነው ጎዶሎ ያለው ነው? ማስረጃ አምጪ እስኪ። ጎዶሎ በመጽሐፍ ቅዱስ ተብሏል አልተባለም እኮ። ለመጣለት ነው። ተረጋጋ።
እሺ ወደ ወሂድ እጂ ከዋሂድ እስኪ ትንሽ ሰርች አድርገሽ ነይ። እጂ ይሄድ ያልገባኝ እጂ ጎዶሎ አሁን ማለት ነው። መጀመሪያ ማለት ነው ጎዶሎ አይደለሽ ማታምኝበት መጽሐፍ አንዴ ቅድም ማስረጃን ጣልሽው። ማስረጃ ሲያመጣ ማስረጃው ላይ ምንም አላልሽ እና ወደ ሌላ ደግሞ መሄድ ፈለግሽ። ሳታቂ ምንም ሳይገባሽ ለምንድን ነው የምታወሪው? እህታላ በጣም እኮ የሚገርም አው ይዋዲ። እኔ ግን ሜቢ ካለች እንደው ምን አስጨነቀ ስትል ነበር። ማስረጃውን ኦልሬዲ ያየችው ማስረጃ ግን እህታችን አናን ምንም አይመስላትም። የምር እንደው ራሷን እየዋሸች ሊሆን ይችላል። እዚህ ጋር መታ ጀስት እምነቷን ዲፌንድ እያደረገች ሊሆን ይችላል። ባሏ እሷ ላይ ደርቦ የተለያየ ቦታ እየቆየ እያደረ ሲመጣ ምንም አይመስላትም። የምር ግን የምር ገስት ላይ ባይዘው እንደዛ የሚጋጨው ነገር ምን መሰለ? ቤቷን ከፍታ ክርስትና ላይ ሙግት እንዲደረግ ወይም ደግሞ ሲያወሩ እንዲውሉ ስትፈቅድ ነው የምትውለውና የሷ ሲነሳ ምን አገባችሁ ትላለች። ግን ደግሞ ክርስትና ላይ ነው የሚውሉት እና ምንም እኔ አንዳንድ ጊዜ ታውቃላችሁ መሐመድ ልክ ነው ብዬ ማስበው አይምሮ ጎድሎ ናቸው ብሎ ያለው ነው እነሱን ሳይ። እሺ በጣም አሪፍ አንቺ ተረጋጊና አሁን መጀመሪያ በቁርአንሽ ግማሽ ጎዶሎ መሆንሽን አምነሻል። አሁን መጽሐፍ ቅዱስን ማስረጃ ልስጥህ ከመጽሐፍ ቅዱስ ጎዶሎ ናቸው እንደሚል ማለት ነው። ራሷን ተቀበላለች መጀመሪያ ችግር የለውም ትስጠንና መጀመሪያ ከዛ አንቺ ትቀበላለሽ። እሺ አንደኛ ጴጥሮስ 3:7 ላይ በደንብ ዩ ጎዶሎ ናቸው የሚል ነው። እሺ ክፈትልና አንዴ ክርስቲያን ኔታል ቆይ እሺ አንዴ ቆይ ከመክፈቱ በፊት አንዴ ይሄን ቪዲዮ ላሳያችሁና አሁን ወገናችን ጋዲ ሲጠይቃት እውነት ለህሊናሽ ተቀበያለሽ ይሄን ነገር ሲላት አብዛኛው ጊዜ ይመጡና እንዴ አላህ ከፈቀደ ችግር የለም ቢያገባስ ምናምን ነው የሚሉት። ግን እውነተኛ ስሜቱ እንዴት ነው የሚለው እኛ ፊት የሚመልሱልንና እነሱ ጋር ሲሆን ግን ያው በቪዲዮ እንዳላሳያችሁ ይደብራል። ቪዲዮ ላሳያችሁ ነበረ ምን አይነት ስሜት እንደሚሰማችሁ። በመቀጠል ደግሞ የምናውቀው ነገር ነው ራሱ ያው ህሊና እኮ አሁን እኮ ሃናን እኮ መመለስ የከበዳት ለዛ እኮ ነው። ምን አስጨነቀ ባይዘው ውስጡ የተጨነቀ ሰው ነው ምን አስጨነቀ የሚለው ከዛ መረዳት እንችላለን። ህሊናዋ ምን እንደሚላት በደንብ ስለምናውቀው ማለት ነው። ቪዲዮውን ቀጥይ ችግር የለም። ድምጹን ማጥፋት ትችያለሽ። ድምጹን ወይም ቀንሽ ወይም ደግሞ ማጥፋትም ትችያለሽ። ንግግር ከሌለው ማለት ነው። ያ ንግግር የለውም እና እነሱ እንትን የሚሉትና 3 ሴት ይዞ ነው ሰውየው የሰርጉ ቀን ነውና የሚሰማቸው ስሜት እውነተኛው ይሄ ነው። እኛ ጋር ሲመጡ ግን ምን ችግር አለ? አላህ ከፈቀደለት ያግባ። እኔ ማቃቸው በራሱ በአካባቢ ያሉትን በራሱ ሳይ እኔ በጣም የሚገርመኝ ምን አይነት ስሜት እንደሚሰማቸው እንዴት እንደሚሉ እንደው ከኔ ሌላ ቢያገባ ገለዋለሁ የሚሉ ናቸው። ግን ለሃይማኖታቸው ዲፔንድ ሲያደርጉ አውቀው አላህ ከፈቀደለት ያግባ ምን ችግር አለ? እንደዚህ ነው የምትከፉት። በቃ እሱ ሲያገባ እንደዚህ ነው የምታለቅሱት። ያውም እኮ ሳያስፈቅድሽ ነው። አስፈቅዶ ቢሆን እኮ እንደውም ትንሽ አክብሮሻል። ሳያስፈቅድሽ ማግባት ይችላል እሱ። ኦኬ ሳያስፈቅድሽ እሱ የፈለገውን ማድረግ ይችላል። እና አክብሮናል፣ እስልምና አክብሮናል። እስልምና ለኛ በጣም ለሴት ልጅ ክብር ያለው ነው። አንድ ማስረጃ አምጥታችሁ እስቲ እስልምና ሴቶችን ያከብራል፣ በዚህ ገልጸናል፣ አላህ በዚህ አክብሮናል የምትሉ ከሆነ እስቲ አንድ ማስረጃ አውጥታችሁ አሳዩን እስቲ። እና እናንተ ጋር ያለው ስሜትና እውነተኛው እናንተን የሚሰማችሁና የምትናገሩት ነገር ፍጹም የተለያየ ነው። ፍጹም ኦኬ እሺ ትክክል። ህሊናችሁ የት ሄደች? ኖ ሃኒቾ ተመለሽ። ጴጥሮስን አጠሯት። እንደዚህማ እንዲህ ብለሽማ አትወጪም። ነይ ተመለሽ፣ ግቢ። የጠቀሽው ጥቅስ ጎዶሎ ይላችኋል ስላልሽ ነይ ግቢና ተከፍቷል እናንብበው።
ኢንቫይት እየተደረግሽ ነው። ተቀበይ፣ አክሴፕት አድርጊና ግቢ። በጣም ይሄ ክፍል በነገራችን ላይ ኦኬ አኒቶ ኦኬ፣ ክፍሉ ተከፍቷል። አንደኛ ጴጥሮስ 3:7 ነው አይደል ያልሽው? አኒቶ ሃናን አቤት። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 7 ደግሞ ከስር ጽፈው ልካለ ነው አይደል? ከቁጥር 7 እሱ ብቻ አይደለም ሰጠካለሁ። ወይ ተረጋጊ። የጠቀሽው እሱ ነው አይደለም? እሺ እናንብበው። ምን ይላል? ከቁጥር 5 ጀምሮ ግባ፣ ችግር የለውም። እሱ ሰላም ያወራል ብለክ ነው። ግባ እና አንብበው፣ ችግር የለውም። ከቁጥር 5 ጀምሮ ይነበብ። ከቁጥር 5 እሺ አንብበው ጋዲ። እሺ እንግዲህ ያው እስልምና ላይ የሚሰሩ ሰዎች በደንብ ቁጥር 5 ላይ እንደዚህ ይላል፣ እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ይላል። ከቁጥር 5 ጀምሮ አንብቡት። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ምን ይላል? ቅዱሳት ሴቶች ይላል። ባይዘወይ እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና ምን ይላል? ቅዱሳት ሴቶች። እስልምና ላይ እንደዛ ይባላል የሚለውን ነገር ያው ራሳቸውና ዮሐድ ይመልሱልናል በኋላ። ቁጥር 6 ላይ እንደዚህ ይላል፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችሁ ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። ለማ ከላይ ቅዱሳት ሴቶች ተብሎ የተጠሩ አሉ፣ ለባሎቻቸው ታዘዙ የተባሉ እንደማ አይነት እንደ ሳራ አይነት። ኦኬ። እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችሁ እኔ የሰጠሁትን ብቻ አንብብ። እህታችን መጽሐፍ ቅዱስ አንድ ጥቅስ ላይ የሚንጠለጠል ነገር አይደለም። እሺ ስሚ በደንብ እህታችን ሃናን ስሚ። ሚዩት ላደርግ አይደለም የገባሁት እንዴ ጠቅሰሻል። ይኸውልሽ ስሚ፣ አዳምጪ። ይኸውልሽ ጥቅስ ስትጠቅሺ እኔ ልጥቀስልሽና አብራሪ ስትባይ አታብራሪም። አንተ ምን ጨነቀት ያለሽ? አሁን ደግሞ ዋሽተሽ የሆነ ጥቅስ ጠቅሰሻል፣ አምጥተሻል። እያነበብን ነው ያመጣሽውን ጥቅስ። እንዴ ቁርአን እኮ አይደለም የምናነበው እህት አለም። ዝም ብሎ አሁን ከአንድ ቁጥር ወደ ሁለት ቁጥር የማይገናኝ ቁጥር እኮ አይደለም። ሚዩት አታደርጉኝሽ? እሺ አሁን እስኪ ጨርስ ድረስ ጣልቃ አትግቢ። የጠቀስሽው ጥቅስ እየተነበበ ነው፣ አላብራራም። ሁላ እያነበበ ነው። ስለዚህ ሚዩት አድርገሽ ስሚ። ኦኬ እሺ ቅድም እንደተባለው ቁጥር 5 ላይ ቅዱሳት ሴቶች ተብለዋል። ኦኬ ቅዱሳት ሴቶች የተባሉ ደግሞ ቁጥር 6 ላይ ሳራ፣ ለምሳሌ እንደ ሳራ አይነት እናቶች ቅዱሳት ተብለዋል። እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችሁ ታዘዘችለት። ኦኬ እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። ለማ ለሳራ። ኦኬ እሷ ታዛለች፣ ቅዱስ ተብላለች ሳራ። ቁጥር 7 ላይ እንደዚህ ይላል፣ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይላል። ኦኬ ላብራራ ወይስ ይወዲ እንስማት? እሷን ደካማ ማለት ምን? ኦኬ እሺ ደካማ ማለት በጣም ጥሩ። ጎዶሎ ማለት ነው። መጀመሪያ እሱን ልጠይቃትና አንዴ ጎዶሎ የሚለው ማለት ምን ማለት ነው? አንቺ ተረጋጊ። ጎዶሎ የሚለው ማለት ምን ማለት ነው? አንዴ ስሚኝ። ጎዶሎ በተፈጥሮ ደካማ ማለት ነው። እሱን እናስረዳሻለን። ጎዶሎ ይላል ወይ? የአእምሮ ጎዶሎ ይላል? ቁርአን ላይም እኮ ጎዶሎ አይልም ይላል። በደንብ አሳይሻለሁ። እሱን አሳይሻለሁ። ጎዶሎ የሚል የለም። እሱን አሳይሻለሁ። ከቁርአን ፈልገው ከቁርአን ፈልጋለሁ። ቁርአን ብቻ ነው የምትቀበለው? እሺ ቆይ በቃ ቁርአን ብቻ ነው የምትቀበለው? እኔ ስለማልቀበል አይዞሽ ተረጋጊ። አንቺ ከቁርአኑ ማሳይሻለሁ። እሺ ቆይ አንዴ እሺ ተረጋጊ። ቁርአን አምጣልኝ። እሺ አሳይሻለሁ። መጀመሪያ ጋዲ ይሄንን አብራራውና ከዛ በኋላ የቁርአኑን እዛው እያለ ትከፍትልናለህ። እሺ ቀጥል። ባይ ዘ ዌይ ከቁጥር 5 ጀምሮ ከቁጥር 1 ጀምሮ ሙሉውን ስታነቡት እንዳልኳችሁ ነው። ቁጥር 5 ላይ ምን ብሎ ይጠራቸዋል? ሴቶችን ቅዱሳት ሴቶች ይላቸዋል። ኦኬ ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ እህታችን ምንድነው አንቺው ረጋ በይ እንጂ ቅዱሳት ሴቶች ይላቸዋል። ኦኬ ከዛ እነዚህ ቅዱሳት ሴቶች ደግሞ እንደ ማን አይነት? እንደ ሳራ አይነት። ኦኬ ሳራ ለአብርሃም ጌታ ብላ እየጠራችሁ ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። ለማ ለሳራ። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ደካማ ፍጥረት የተባሉበት ከምን አንጻር ነው ከተባለ ባይዘወይ መጀመሪያ የሰው ልጅ ሲስት
ኦኬ የመጀመሪያ የሰው ልጅ ሲስት ከምን አንጻር ነው ከተባለ ሔዋን ናት መጀመሪያ አይደል ሐሳቡን ያን ሐሳብ ከእባብ ተቀበለች። ከዛ በኋላ ያንን ሐሳብ ሔዋን ናት ለአዳም ይሄንን እንብላ ዕፀ በለስ እንብላ ብላ አዳምንም ደግሞ ያንን ሐሳብ ያቀበለችው ለዛ ነው። እባብ በሔዋን በኩል አድርጎ ነው አዳም እንዲወድቅ ያደረገው። ከዛ አንጻር ነው ደካማ ፍጥረት እዚህ ጋር ተብሎ የተጠቀሰው። ኦኬ እንጂ ሴቶች የሆነ የተለየ ነገር ሲፈጠሩም ደካማ ሆኖ ነው ተፈጥሮ የሚል ሐሳብም የለው። እንደዚህ አይነት ሐሳብ እንደሌለው ደግሞ በምን እናውቃለን? ቀጠል ብሎ ያለውን እናንብበው እዛው ጥቅስ ላይ ኦኬ ምን ይላል? ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ካለ በኋላ በምን በማስተዋል አስተውሉ በደንብ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። ምን ብላችሁ? አብረው ደግሞ የሕይወትን ጸጋ እንደሚወርሱ። የሕይወት ጸጋ የተባለው ምንድነው ከተባለ በክርስትናው ስንመጣ የእግዚአብሔርን መንግስት አብረው ከናንተ ጋር እንደሚወርሱ አድርጋችሁ ምን በሏቸው? አክብሯቸው። ቁጥር 5 ላይ ሴቶች ቅዱሳት ተብለዋል። ቅዱሳት እናቶች ተብለዋል። በቤተክርስቲያናችን ብዙ ቅዱሳን እናቶቻችን አሉ። ኦኬ ቅዱሳቱ ይላቸዋል መጽሐፍ ቅዱስ። ኦኬ ከዛ ባለፈ ከናንተ ጋር የሕይወትን ጸጋ ይወርሳል ይሏቸዋል። ከዛ ባለፈ አክብሯቸው ይላል። ኦኬ አክብሯቸው ይላል። ብዙ ጥቅሶችን ማንሳት እንችላለን መጽሐፍ ቅዱስ ላይ። ነገር ግን ደካማ ፍጥረት ስለሆኑ ተብሎ የተጠቀሰው ምንድነው? እባብ አዳምን ሲያስተው መጀመሪያ ያን ሐሳብ ለሔዋን የሰጣት በሔዋን በኩል አድርጎ አዳምን ስላሳተ ከዛ አንፃር ነው እንጂ እዚሁ ይፈቷል ባይዘው። ኦኬ ቁጥር 8ንም ላንብብልሽ አንቺ ለትምህርት ከሆነ የገባሹ ማለት ነው። በመጨረሻ ሁላችሁ በአንድ ልብ ሁኑ። የሌላው መከራ በቃኝ እኔ ትምህርት በቃኝ አይባልም እህቴ። ምን ሆነች ነው? አይደለም ትምህርት ነው። ትምህርት በቃኝ አይባልም። እየመለሰ ከይቅርታ ጋር ሚዩት ላረግሽ ነው። አንቺ ያለ ጸባይ ምን ሆነሽ ነው እንደዚህ ሆነሽ? ሚዩት አታድርገኝ። ተረጋጊ። ሚዩት አታድርገኝ። ሚዩት ካደረገ እታችኝ አይደለም ትሆኛለሽ። ማን እህቴን ለማመጥሻል መውረድ ትችያለሽ። ኦኬ እንዲሁ ዝም ብለሽ ከጥፈሽ ምናምን አንዴ ተረጋጊ። መለስ ምን ሆነሽ ነው እንዴ? አተ የመሐመድ ጅን ተጠናወታት እንዴ? በጣም እንክብካቤ በዛባት ማለቴ ሐዲስ ሲጠቀስ አልፈልግም አትግቡ ብላ መጽሐፍ ቅዱሳችንንም ስናብራራ እንዴ አልፈልግም የምትይ ከሆነ ትምህርት አትፈልጊም አንቺ። በውስጥ እየጻፉልሽ በውስጥ ውጪ እያሉሽም ስለሆነ እንዲሆነ ነገር ጣል አድርገሽ ለመውጣት ነው የምትፈልጊው። ሰው መማር ከፈለግሽ ጥቅሱ ምንድነው የሚለውን ከፈለግሽ አዳምጠሽ ከዛን ደግሞ በሐሳብ መሞገት ከቻልሽ ጋዲን ሞግቺ። እንደዛ አይልም እንዲህ ነው የሚለው የሚል ሐሳብ ካለሽ እስቲ መረጃውን አውጥተሽ እንትን ትያለሽ። ለመረዳት ከሆነ የገባሽ ማለት ነው። ጥቅስ ጠቅሶ እንዲብራራ አልፈልግም ይባላል እንዴ? ሲጀመር እንዳልሽው አይልም። የማይለውን ክፍል ዝም ብለን አለፍንልሽና አሁን እያብራራ ነው እኛ ምን ማለት ነው ብለሻል። ለጠየቅሽው ጥያቄ ደግሞ ተገቢን ምላሽ ሳንሰጥ ምክንያቱ አላውቅም ስላልሽ ምን ማለት ነው ስላልሽ ይብራራል። ሲጨርስ ኦኬ ጥያቄ ካለሽ ታዲያ እንዲህ ለምን ተባለ ብለሽ መጠየቅ ትችላለሽ። ከተጠየቀ ደግሞ ሌላ ጥቅስ መጠየቅ፣ ከተመለሰ ደግሞ ሌላ ጥቅስ መጥቀስ ትችላለሽ። እሺ እንደዛ ነው የሚሆን። ቀጥል። ሶሪ ጋዲ ሐሳቡን እንዳታቋርጭ። እሺ እና ቁጥር 8 ላይ እንደምታዩት ሜቢ ሐናንን አንድ ጥያቄ ልጠይቃት እዚሁ አንቺ በትህትና እናውራና ቁጥር 5 ላይ ቅዱሳን ሴቶች ይላልና በእስልምና ሴቶች ቅዱሳን ይባላሉ ማለት ሲል ቅዱሳን ሲጀመር አይ ይባላል። በማስረጃ አለሽ? ከቁርአኑም ከሐዲሱም ቅዱሳን ናቸው የሚል ሴቶች ቅዱሳን ናቸው የሚል ነገር አለ አለ። እኔ ላንተ አልተዘጋጀሁም እንጂ አለ። እሺ ካለ ችግር የለም። እኔ ስለማላውቅ ለናሙና አንድ ስጭ። እውነት አለ ካልሽ ለናሙና አለ አልኩህ እኮ። የት ይዋዳል? ሴቶች ቅዱሳን አንዲት እንድዘጋጅ ፈልገህ ከሆነ ችግር የለውም። ይዋዲ ተዋት፣ አታስጨንቀን። እሺ ችግር የለውም። ለሌላ ጊዜ የቤት ስራ ይሁን። የሚያስጨንቅም አይደለም። ችግር የለውም። ሌላ ሀኒቾ ልጠይቅሽ የፈለኩት ነገር እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይላል። በእስልምና ሴት ልጅ ከወንድ እኩል ጀነትን አብራ ከወንድ ጋር ትወርሳለች የሚል አስተምሯል። እኔ ስለማላቅ ነው። ይሄንንም ብትመልሽልኝ ደስ ይለኛል። አለ እንደዚህ የሚል ትምህርት? ሁሉም በስራው እንጂ በሴትና በወንድ ጾታ አይደለም ጀነት የሚገኘው፣ በስራክ ነው የምታገኘው። ኦኬ ያው እና ይዋድ በኋላ መልስ ይሰጡበታል። እሱን ዞሮ ሐሳቡ ምን መሰለሽ አንቺ ለመማር ከሆነ የመጣሽው ከላይ ጀምሮ ስትመለከቺው ደካማ ፍጥረት የሚለው ሴት ልጅ ስትፈጠር ደካማ ሆና ተፈጥራ ሳይሆን ኦኬ ቀደም ያልኩሽ ማብራሪያ እንደ ማብራሪያው ሰጂው መጽሐፍ ቅዱሳችን ሴቶችን ቅዱሳት ሴቶች እያለ ይጠራቸዋል። ኦኬ ሕይወትን ደግሞ አሁን ለምሳሌ እኛ ወንዶች ነን፣ በክርስትናው ሴቶች ከኛ ጋር የዘላለም ሕይወትን አብረውን እንደሚወርሱ በዛው ልክ ደግሞ ምን ይላል
አክብሯቸው እያለ መጽሐፍ ቅዱስ ይናገራል። እና አንቺ ካልሽው ሐሳብ ጋር ይሄ ሐሳብ አይሄድም። ሜቢ ወንድሞች የሚጨምሩት ነገር ካለ መልካም፣ ካልሆነ ግን ሌላ ጥቅስ አለኝ ያልሽው ላይ ሜቢ እሱን ማየት እንችላለን። የሚጨምሩት ሐሳብ ከሌለ የቁርአኑን አሳያታለሁ። ወደ ሌላ ጥቅስ ከመሄዳችን አንዴ እሺ አሳይሻለሁ። መጀመሪያ ግን እዚህ ክፍል ላይ እሺ አንዴ እዛው ከሳትወጣ አንዴ ጋዴ አንዴ እዛው ክፍል ላይ አንዴ ምን እንደሚል በደንብ ተመልከቱ። እንዲሁም አለ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ አለ። ምክንያቱ ጋዲም ነግሮታል። ሁለተኛ ደግሞ ይሄ ፊዚካሊም ሃራስ ማድረግ እንደሌለባቸው የሚናገር ክፍል ነው። በነገራችን ላይ በፊዚካሊ ወንዶች ከሴቶች ኦፍ ኮርስ ፊዚካሊ ደከም ያሉ ናቸው። ይሄ ሳይንቲፊካሊም የታወቀ ነው። ወንድ ወደ 666 የደም ስሮች አሉ። ሴት ግን በግማሽ በኖርማሊ ናቹራሊ በኃይል በጉልበት ከወንዶቹ ምን ያለች ነች? ትንሽ የቀነሰች ነች። በጉልበት እሺ፣ በአይምሮ አይደለም። ዘን ምንድነው የሚለው? ስለዚህ በማስተዋል እነሱን እንዳትጎዷቸው ማለት በጥንቃቄ ከነሱ ጋር አብራችሁ ኑሩ አለ። ቀጥሎ ምን እንደሚል በደንብ አስተውሉ። ጸሎታችሁ እንዳይከለከል ኦኬ፣ ጸሎታችሁ እንዳይከለከል አብረው ደግሞ የህይወትን ጸጋ እንዲወርሱ አድርጓቸው፣ አክብሯቸው። ካላከበሩ ምንድነው? ጸሎታችሁ ይከለከላል እኮ እያለ ጸሎታችሁ ተቀባይነት የለውም። በአንጻሩ በእስልምናው ምንድነው? የወንዱን ፍላጎት ካላሟላሽ አንቺ ሴት ጸሎትሽ ራሱ ተሰሚነት የለውም። ሴክስ እናድርግ ብሎሽ አይመቸኝም ወይ እሳት ይዣለሁ ተረጋጋ ብለሽ ከሆነ ጸሎትሽ አይሰማም ይላል። እዚህ ደግሞ በአንጻሩ ሴቶቻችሁ ምን ጸሎታችሁ ስቶፕ አንዴ ልጨርስ። እንዳይከለከል አብረው ደግሞ የህይወትን ጸጋ አያችሁ፣ ከእናንተ ጋር ደግሞ የህይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸዋል። ስለዚህ ለህይወት ለዘላለም ህይወት አብራችሁ ከሚስታችሁ ጋር በአንድነት ስሩ እያለ፣ ስለዚህ ለዘላለም ህይወት በጋራ ባልና ሚስት አንድ ሆነው መስራት እንዳለባቸው የሚናገር ክፍል ነው። ሰው ሴቱን ተጠንቅቃ አክብራት፣ ህይወቱም ጸሎትም እንዳይከለከል። ምንድነው የሚያስጨንቅሽ? እኔ እኮ ለምን እንደሚጨንቅሽ እኮ ነው። መንፈስ ከሆነ አማት አንድ ጊዜ በስመ አብ ወወልድ መንፈስ ቅዱስ ብለሽ ማለት ነው እንዲወጣልሽ። ስለዚህ ተረጋጊ። መጽሐፍ ቅዱስ ነው እየተነበበ ያለው። ሰው ያንን በደንብ መረዳት መቻል አለባችሁ። ጸሎቱ ራሱ ሊከለከል ይችላል የሱ እሷ ላይ በሚያደርገው ነገር ማለት ሰው ያንን የሚያስረዳ ነው። እሺ ሱራ ቁርአኑን ክፈትልኝ አንዴ ጋዲ። ሱራ 282 አንዴ እሱን ትከፍትልናለህ። ከዛ ደግሞ ማብራሪያውን እንመለከታለን። 282 ለምን የለኝም ይቅር በለኝ እንግዲህ። አይ በጣም እንትን ነው። ልክ ነህ። በጣም ብዙ ነውና 280 ምናምን ማለት እንትን ነው። በጣም የውይይት ደረስ ጋዲ ቁርአን ስከፍት አይተው የውይይት ጥሪ ለጋዲሳ በቁርአን መወያየት ከቻልክ እንዳትባል እና ዞር በልግ ኦኬ አይሲ ቴንክ ያው ይሄን በጣም ረዘም ያለ ነው ለማንበብ። እስከ አሁን እዚህ ጋር ስለ ምስክርነት ነው። ከላይ ጀምሮ ይነበብ ካልሽ አንቾ ሊነበብ ይችላል። ግን እኔ እዚህ ከወንዶቻችሁም ከሚለው ጀምረን ብታነብልን ጋዲ። የትኛው ፓርት ነው? ትንሽ ከፍ ወደ ላይ ከፍ። አዎ ከሱ አካባቢ ከሱ እሱ አካባቢ። ኦኬ እሺ ዩሃዲ ማለት ነው። ሶሪ አንተ የምፈልገውን ፓርት ብቻ ነው ማውጣት ያለብክ እንጂ ሙሉ መጽሐፉ እንድታለብልኝ አልፈልግም። ስለማለት ግን እዚህ ጋር ሲሊ ጎዶሎ ናት የሚለውን አምጣልኝ። ያው እሺ ተረጋጊ። እሺ ቀጥል። ከወንዶች ኦኬ ከወንዶቻችሁም ሁለትም ምስክሮች አስመስክሩ ከሚለው ጀምሮ ነው። አዎ ከሱ ጀምርና አንበበ። እሺ ከወንዶቻችሁም ሁለትን ምስክሮች አስመስክሩ፣ ሁለትም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑን አንድ ወንድና አንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ። ምስክሮቹን ኦኬ በጣም ጥሩ። ኦኬ እሺ ይበቃል። ይሄን ስለሆነ የምፈልገው አሁን እዚህ ጋር ምን አለ?
ሁለት ወንዶች አስመስክሩ አለ። ሁለት ወንዶች ባይኖሩስ አንድ ወንድና አንዷ ስትረሳ ስለ አእምሮ ማለት ነው። አንዷ ስትረሳ ሁለተኛዋ ታስታውሳት ዘንድ ሁለት ሴቶች ይመስክሩ አለ። ለምንድን ነው ሴቶች ጋር ሲደርስ መርሳትን ያስታውሳል? እና ምን ችግር አለው እንዴ? ወንድ ሴት ነች። ሴት ለምንድን ነው የምትረሳው? ቆይ ከዚህ በነገራችን ላይ ይኸውልሽ ቁርአኑ በመጽሐፍ ቅዱስ ራስህ ታገኘዋለህ። ሲል ደካማ 30 ጊዜ ይኸውልሽ አብዱል ተረጋጊ። አሁን አቀድም ጠቀሽ 30 ጊዜ መጽሐፍ ቅዱስ አትበል። ተረጋግተሽ ስርዓት አድርገህ አውራኝ። እኔም እያወራሁ ነው አይደለ? በስርዓት አውሪ። ስለ ቁርአን እየተወራ 30 ጊዜ መጽሐፍ ቅዱስ ትያለሽ። መመለስ ያቀ አንተ ሲነካብህ አፈልግም። ሚዩት አድርጊ። ማስረጃ አምጣ ብለሽ ሚዩት አድርጊ። መጽሐፍ ቅዱስ ቅድምም ጠቀሽ። ምንም አንዴ ተረጋጊና ጥያቄውን ላቅርብ። ምን ሆነሽ ነው? ጥያቄውን ላቅርብ። አንዴ ጥያቄውን ላቅርበውና ከዛ እሷ ትፈስረው። ቆይ አንዴ ዩአዲ እሷ ትፈስረው። እስቲ በራሷ ቁርአን መፈሰር ትችላለች ወይስ ሊቃውንቶቿን ትጠቅሳለች? እስቲ ፈስሪው አንቺ። ስለምንድን ነው የሚያወራው? ትፈስራለች። መጀመሪያ ምን ጥያቄውን ላቅርበውና ከዛ ትመልሳለች። እኔ እኮ ገና ምን እያልኩኝ እንደሆነ ሳታውቅ ምንድነው እንደዚህ መጽሐፍ ቅዱስ እያልሽ የምትገቢ? በመጽሐፍ ቅዱስ ነው እንደሚፈታ። ስለዚህ እኛ ቅድም እሺ፣ አንዴ ተረጋጊ እህት አለ። ምን ሆነሽ ነው ዛሬ እንዴ? ጤነኛ አይደለሽም እንዴ? እሺ፣ ሁለት ወንዶች ይመስክሩ አለ። ሁለት ወንዶች ይመስክሩ። ሁለት ወንዶች ከሌሉ ግን አንዷ ስትረሳ ሌላኛይቱ ታስታውሳት ዘንድ ሁለት ሴቶች ይመስክሩ አለ። እሺ፣ አሁን አብራሪው ቀጥይ። ለምንድን ነው ሴቶች አንዷ ስትረሳ ያለው? ቀጥይ አንቺ ማይክሽን ክፈችና ቀጥይ። ሚዩት አታድርጉን። አንድቷ ብትረሳ አንድቷ ታስታውሳት ዘንድ ነው እንጂ ያለው የትኛው ጋር ነው ጎዶሎ ናት የሚል ያመጣኸው? ኦኬ፣ ተፍሲሩ ነው ይሄ። በጣም አሪፍ ተፍሲሩ ነው። በቃ ደግሞ ችግር የለውም። ፈሰርሽው በቃ። ተፍሲር ሳይሆን አንተ ራስህ ቆይ ዩሃዲ አንተ ከራስህ ጨምረህ እንድታወራኝ አይደለም ፈልገው። እሺ በጣም ጥሩ። ከራሴ አልጨምርም። ኖርማሊ ያለውን እንድታነብልኝ እንጂ ከራስህ ይሄ ሊሆን ይችላል። አንደኛይቱ ብትረሳ አንደኛይቱ የሚለው ነገር እኮ አእምሮ ጎዶሎ ስለሆነች ነው ብለህ ከራስህ እንድጨምር አይደለም። ቆይ እዚሁ ላይ ማለት ነው ለጠይቀክ ከራሱ አይደለም። አንዴ ከራሴ አይደለም። ተረጋጊ። ከአንቺ በላይና መቼስ እንግዲህ ቁርአኑን ከአንቺም ከኡስታዞችሽም ከምናምኖችም በላይ ቁርአኑን በደንብ ሊረዳው የሚችለው እንግዲህ አንዴ ሃንቾ ለምንድነው የምትጠይቂኝ? ቆይ አንዴ ከአንቺና ከእኔ በላይ ሞር ቁርአኑን ከመሐመድ በላይ ሊረዳው የሚችለው አለ ሰው? ቆይ ከመሐመድ በላይ ቁርአኑን ሊረዳ የሚችል ሰው አለ ወይስ የለም? የለም። ግን ስኩበትን ወይትን እኔ ዛግብ እኔ አላውቅም። በጣም ጥሩ። የለም ከመሐመድ በላይ ሊረዳው የሚችል የለም። ስለዚህ መሐመድ እንዴት ነው የተረዳው የሚለው እኔ ያሳይሻለሁ። ከራሴ ለምን አወራለሁ? አንዴ ጎግል ላይ ጋዲሳ ሰሒህ አልቡኻሪ 2658 ብለህ ሰርች ታደርግልኛል። ቆይ አንዴ ሐዲሱን ልክፈትልህ። ጎግል ላይ ክሮም ትገባና ይሄን ሐዲስ ራሱ ፈስሮ አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ። አንዴ ሌላ ቦታ አትሄድም። አፕሊኬሽን ውስጥ የለም ይዋዲ አፕሊኬሽን ላይ ደምጠኛ። እኔም ጥያቄ ልጠይቅህ። ምንድነው የምጠይቀው? አንዴ መጀመሪያ እስኪ ተረጋጊ። ምን ሆነሽ ነው እንዴ? ጤነኛ አይደለችም እንዴ? መጌታችን አውቃ ነው እንዴ? አውቃ ነው አንተ ማሳየት የምትፈልገው እና አውቄ አይደለም አውቄ አይደለም። ኖ አውቀሽ ነው። አሁን እዚህ ጋር እየሰማሽ ነው። ተረጋጊ። ከኔ ጋር ነው የምትጨርሺው። አላጠናሁትም እሱን አታምጡልኝ እኮ ነው የምትለው። አላጠናሁትም ሳይሆን አንቺ ቁርአን ስታነቢ እንዴት ነው የምትረጂው? በመጀመሪያ አስባበ ነዙል ምናምን የሚባል ነገርን ተፍሲርን አታይም? እኔ በራስሽ እየፈሰርሽ ነው የምታነቢው። በራሴ የማውቀውን እኮ አውቃለሁኝ፣ ግን ይሄ ነው ብዬ ለእናንተ ለማሳየት በራስሽ ትፈስሪዋለሽ። ቁርአን እንደምታስበው አይደለም። በቃ ሐዲሱን ነብዩ የተናገረው ነው። አንዴ ሐኒሱ እሺ፣ ጥያቄ ልጠይቅህና ወደዚህ ትሄዳለህ። እስቲ ቆይ ጥያቄ ልጠይቅህ ዮሐድ፣ አዳምጪ። ምን አይነት ሰው ነች በፈጣሪ? ከአንቺ በላይ ቁርአኑ ሊረዳው የሚችለው ማን ነው?
መሐመድ ነው አይደለ? ተስማምተሻል? ይሁድ ለምንድን ነው የማታደምጠው? ለምንድን ነው ጥያቄን የማመልሰው? የምን ጥያቄ ነው? ጥያቄ ልትጠይቂ አይደለም የገባሽው፣ ልትጠይቂ አይደለም የገባሽው፣ ልትመልሽ ነው። ስለዚህ ከአንቺ በላይ መሐመድ ይረዳዋል አይረዳውም? ሴት ልጅ አትበይም። ይረዳዋል ወይስ አይረዳውም ነው ጥያቄን እየሰማሁ። ሴት ሚስጥር መጠበቅ አትችልም የሚለው ለምንድን ነው? ከአንቺ በላይ ሊረዳው የሚችለው ቁርአኑ ማን ነው የሚረዳው? መሐመድ ነው ወይስ አይደለም? ሴት ልጅ ሚስጥር መጠበቅ ድንጋይ ነሽ እንደ አንቺ አማ ስለተናደደት ታወርዱ ትችላላችሁ። ማስረጃውን ለማሳየት አንዴ ማስረጃውን እንክፈተውና ሰሒህ አልቡኻሪ 2658ን ክፈተው አንዴ። እንዳከፍቺ አፍሽ አትክፈቺ። አንቺ ሚውት አድርጊ። አንዴ ሰሒህ አልቡኻሪ 2658ን ክፈተው አንዴ። አንቺ ተረጋጊ። አንዴ እባክህን ያላደምጥህም እዚህ ሁኜ ትወርጃለሽ። ታዲያ ማዳመጥ ካልፈለግሽ አትቀበልም ወይ አልቀበልም በይ፣ ወይ አልቀበልም በይ። ካልቻልክ ወርድ ያለው ጥያቄ ልጠይቅ ነው የገባሽው። ቆይ አንዴ መጀመሪያ መልሽ። ተረጋጊ እስኪ። ምን ሆነሽ ነው? አታውቁም? ይዋዲ ሙዷን አታውቁም? አውቃ ቁርአን ላይ ያለና ሐዲስ ላይ ያለ እንዲታይ ስለማለት የትም አልሄድም። ችግር የለውም። መጀመሪያ ሃንጆ ቁርአኑ በሐዲስ ኦኬ ወረድ ይቀጥል ወረድ ይሻል። እንዲህ ነው። እሺ ቁርአኑ ሊረዳ የሚችለው ከመሐመድ ውጪ እንግዲህ ሌላ ሰው ካለ ታመጡልናላችሁ። እሺ በደንብ ስሙ። መሐመድ ይሄን ክፍል ራሱ ስላብራራው ማለት ነው። ለምን ሌላ ሰው ጋር እንሄዳለን? የሃና የጎዶሎ ጭንቅላት ማብራሪያ እንቀበለው ማለት ነው። ምክንያቱ ጎዶሎ ስለሆነ የሚላል። መሐመድ ግን ምን ብሎ ያብራራል? ይኸው ሰሒህ አልቡኻሪ 2658 እሺ አንዴ እባክሽ ተረጋጊ። ምንድን ነው the prophet said አለ ነብዩ እንዲህ አሉ isn't the witness of a woman okay a witness of ስንት አለ of a woman equal to half of that of a man አለ። ይሄንን አያ የት ነው ቀድሞ ያነበብነው ማለት የአንድ ሴት ምስክርነት ከወንድ ምስክርነት ግማሽ ጋር እኩል አይደለም ወይ አለ። የአንድ ሴት ምስክርነት ከአንድ ወንድ ጋር ግማሽ ነው አለ። ኦኬ ለምንድን ነው ግማሽ የሆነው? the woman said ሴቶቹ ጠየቁት yes አሉት አዎ አሉ። he said እንዲህ አለ this is because አለ የዚህ ምክንያቱ አለ this is because of the deficiency of a woman's mind this is because of the deficiency of a woman's mind ይህም ምክንያቱ በሴቶች አእምሮ ጎዶሎነት ምክንያት ነው አለ። አንድ የጎግል ትራንስሌት አድርግልን ክርስቲያኔ። ምናልባት እኛ እየጨመርን ሊመስላቸው ይችላል። እንግሊዘኛው ኮፒ አድርግና ጎግል ትራንስሌት አድርገው ሁሉም እንዲያየው ማለት ነው። እሺ ይዋድ ልመልስልክ እሺ አንዴ ይነበብና ትመልሻለሽ። ችግር የለውም። ኦኬ አንብቢውና መልሺ። አረብኛውን ራሱ ከአላህ ጋር እንዴት ተግባባች? አረብኛውን ታንብብልን እስቲ ሃና። አረብኛ ማንበብ ትችላለች በነገራችን ላይ እቴ። እሺ ቀጥይና አማርኛውን አንብቢው፣ ከዛ ተርጉሚ አብራሪ። ሚውት እያደረጋችሁ እንዴት ነው የማነበላችሁ? ያው ቀጥይ። ራስሽ ነሽ ክፈችው ማይክ። አንብቢው። ማይክሽ ኦፍ ነው። ክፈችና አንብቢ። ይሰማል። ቀጥይ። እሺ ምንድነው ማነበልክ? ጎግል እኮ በስነ ስርዓት አይተረጉምም ብዬ ካለሁኝ ለዚህ ነው አረብኛው ይደረግልሽ ታዲያ ወይም አረብኛው አድርግላት በቃ ክርስቲያን። እዚህ ጋር አረብኛው ለምን ነው ማሰማይ ግን
አረብኛው ስትሆን ወይም ከሌላ ሰው ጋር ስትሆን ትወያያለህ በሐዲስ ዙሪያ ማለት ነው። አረብኛው ይደረግልሽና አንብቢ ተርጉሚ። ይኸው አረብኛ ይኸው ቀጥይ ነው ወይስ ቁርአኒ ብቻ ነሽ አንቺ? ቁርአንዬ ነኝ ካልሽ ባይዘው በቁርአን መቀጠል እንችላለን። ቁርአንዬ ነሽ? ቁርአን ብቻ ነው የምትቀበዩ? አሁን ጥያቄ ጠይቀኸኛል። ጥያቄውን ልመልስልህ ዩሃድ መልሽ። ያ እሱን እኔ አላውቅም ብያለሁኝ። ይሄኛውን እኔ አላውቅም ነው እንጂ ሴት ልጅ ጎዶሎ ናት አይልም። ሁለተኛ ደግሞ በጎገል ስትመጣ ልክ እንደ ኦሪጂናል ወይም ደግሞ እንደ ቁርአኑ አያድርጉ አይደለም ጎገል የሚተረጉም። ይሄን እናውቃለሁ 100% ማለት ነው። አንተ እዚህ ስላመጣ እውነት ነው ማለት አይደለም። አረብኛ ይኸው አረብኛ ተከፈተልሽ እኮ ምንድነው? ምን ሆነሽ ነው አንቺ ልጅ? አረብኛ ተርጉሚ ትችላለሽ አይደል? ይኸው አንብቢ ተርጉሚ እስኪ። ችግር የለውም። እኔ እኮ አውቀዋለሁ አልኩ። ቁርአኑ ራሱ አለ አይደል? እንዴ ቁርአኑ ላይ እኮ ብልካለሁኝ። አንተ እንዳትረሳ አለክን። ቆይ አስቅም ይዋድ ምን መሰለህ አንቺም እያዛክሽን ከሆነ አንቺ በቃ ይብቃሽ። እውነት ለማውራት የማዛግ ነገር ስለሆነ ማለት ነው። የምታነቢው ከሆነ አረብኛውን አንብቢና እኛም ትርጉሙን እንስማ። የማናውቀው ሰዎች እንግሊዘኛውን በስርዓት ጉግል ትራንስሌት ያደርገው በስርዓት ነው። ካልሆነ ግን አንብቢውና አረብኛውን አብራሪልን። ያለበለዚያ ሰዓታችንን ባታቃጥይ መልካም አይመስልም? ይዋድ እንዲሁ ዝም ብለህ መዳረቅ ነው። ለመጨረሻ ጊዜ እሺ፣ ለመጨረሻ አንብበሽ ወይ ተተረጉሚያለሽ፣ አላቅም ከሆነ ጠይቀሽ ትመጫለሽ። አለቀ። እሺ፣ ማንም ሕፃን ስለሌለ እዚህ አንቺን እየተለማመጠ ምናምን የሚጠብቅሽ። አላቅም አይደለም። ይሄ አንተ እንደምታወራው አይደለም። እዚህ ጋር በጌታ ፍቅር ታች አውርቼሻለሁ። አላቅም አይደለም፣ አንተ እንደምትለው አይደለም። እንደዚህ አይነት የምር እንደዚህ አይነት ሴቶች ሲገጥሟችሁ የሚጠየቁት እንኳን ቢያንስ ሰምተው አይመልሱ። አንብቢና ተርጉሚ ነው። አንተ እንደምትለው አይደለም ከምትይ አንብበሽ ተርጉሚ ነው ጥያቄው እንጂ እኔ እንደምለው ነው አይደለም። ባል ካገባች በኋላ ግን ይችላል። ኦፍ ኮርስ አግብታ ከዛ በኋላ ድጋሚ ማግባት ይችላል። ያኛውን ፈታ ማለት ያኛውን ትታ እሱን ማግባት ትችላለች። እንደዚህ ነው ፕሮሲጀሩ። ዝም ብላ ሌላኛውን አግብታ መፍታትም ሳይሆን የግድ ጋብቻቸው በሴክስ ኮንሱም መደረግ አለበት። ትክክል እኮ አዎ። ማግባት እስልምና እኮ ሰው ሲጀምር ሴክሹዋል ፐርፐዝ ነውና ያገባል፣ ታገባለች። ኦፍ ኮርስ ፐርፐዙ ግንኙነት ማድረግ ነው። ከዛኛው ባል ጋር ምን ማድረግ አለባት? መገናኘት አለባት። ዘንድ ከተገናኘች በኋላ ይሄኛውን ተመልሳ አራተኛ ጊዜ ማግባት ይችላል ማለት ነው። ኦኬ ማማ የትልቁ ላይ ነሽ የምታሳየኝ ቪዲዮ አለ መሰለኝ። የሆነ እንትን ላሳያችሁ ነው፣ ቪዲዮ ላሳያችሁ ነው። ቅድም ፈታዎች ባልከው ላይ ይሄንን እኮ አይተገበርም እንደ ሰው ይሆናል አይደለ? የማይተገበር ነው የሚመስላቸው ቁርአኑን ስናሳያቸው ወገኖቻችንና ወይኔ በፕላስተር አጣብቄ ካሜራ አለቅም አለኝ። እንዴ ብዬ ላላቀው በደንብ እንዲታያችሁ ላይቭ ይታያል እኮ ምንድነው ያለው? በእውቀት ነው ሰራተኛን ከሚስት መለየት የሚያስችል ብርሃን አለውና ችግር የለው። ኦኬ ሰለምቴ ናት። ባለቤቴ 3 ቁጥር ጽፎ በሜሴጅ ፈትቼሻለሁ አለኝ። ደንግጬ ስለነበረ አላምንም አንተ ነህ ደውልልኝ አልኩት። አዎ እኔ ነኝ ብሎ ደውሎ ፈትቼሻለሁ ብቻ ብሎ ዘጋ። እሱ ውጭ ሀገር ነው የሚኖረው። አንድ ልጅም አለን። ይሄ ከተፈጠረ ዓመት ሞልቷል። ቤተሰብ አያውቅም። አላህ እኔ እና እሱ ብቻ ነን የምናውቀው። እኔ ሰለምቴ ነኝ። የዲን እውቀት ብዙም የለኝም። እሱ በንዴት ነው የጻፍኩት። ለልጃችን ስትይ ይቅርበኝ ይለኛል። አንዴ ፈታኛል በእስልምና ሕግ ስለው የፈለግሽውን ዑለማ ጠይቂ፣ በድምጽ ቢሆን ነው የሚወርደው ይለኛል። ፍቺው አልቋል። በከፋራ ወይም እንደገና ሌላ ሳላገባ ኒካህ ማድረግ ይቻላል የሚል ጥያቄ ነው። በአላህ በአኺራ የሚያምን ሰው ዲንን መጫወቻ ሊያደርግ አይገባውም። ኒካህ የተከበረ ነገር ነው። በተናደዱ ቁጥር ፈትቻለሁ፣ ያውም በ3
ሊሉ አይገባም። መረጋጋት ያስፈልገዋል። ሸሪዓ የፍቺን በሮች አጥብቧል። ከተገደዱ አማራጭ ከተፋ እንጂ አብሮ መቀጠሉ ለትልቅ ጉዳት የሚዳርግ ሲሆን እንጂ ወደ ፍቺ መካሄድ የለበትም። የፈቱም እንደሆነ በተራ ተራ 1 2 3 የተባለ በተለያየ ጊዜ ነው መፈታት ያለበት። ፈልጎ ሆን ብሎ ምንነቱን አውቆ በአንድ ጊዜ 3ቱን ፈትቻለሁ ያለ ሰው 3ቱም ኒካህ ይወርዳል። በመሰረቱ ኺላፉ እንዳለ ሆኖ አለራጅ በጽሁፍ አሁን አስተያየት ቢኬድ በጽሁፍም ልኮ 3 ቁጥር ጽፎ ፈትቼሻለሁ ካለ በድምፅም ያን የተጻፈውን ተከትሎ ለማረጋገጥ ደውልኝ ሲባል ደውሎ ፈትቼሻለሁ ካለ ፍቺው እንዳለቀ ነው ሁኔታዎች በትክክሉ የሚያሳዩት። ነገር ግን ተናድጄ ነው ብሏል የሚለው ክፍል የንዴቱን ደረጃ ማወቅ ግዴታ ያደርጋልና በተፈጥሮ ቶሎ የሚቆጣ ሰው ነው ወይ፣ በጊዜው ምን ያክል ነበር የተቆጣው የሚለውን ማወቅ ስለሚያስፈልግ ሁለታችሁም ከተቻለ በአካል ካልሆነ በስልክ መስመሩን አገናኝታችሁ እውቀት ያለው ሰው ጋር ጉዳዩን አቅርባችሁ አስረድታችሁ መልስ ማግኘት ያስፈልገዋል። ለዛሬ በዚህ እናበቃለን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ። ባለቤቴ 3 የእሷን ጥያቄ ግን አስተውሉ። አሁን ሱረቱል በቀራ ቁጥር 230 ላይ የተነበቡ ለሶስተኛ ጊዜ አንድ ባል ቢፈታት ከመጀመሪያ ባሏ ጋር ልትታረቅ የምትችለው ወደ ሌላ ባል አግብታ ነው። ከመጀመሪያው ባሏ ጋር ልትታረቅ የምትችለው ማለት እና እሷ ፈቷ የጠየቀችው ምንድነው? እኔ ከሱ ጋር መልሼ መታረቅ የምችለው ሌላ ባል ማግባት አለብኝ፣ ሌላ ኒካ ማድረግ አለብኝ እና እንዴት ነው አሁን እንታረቅ እያለኝ ነው፣ ሌላ ማግባት አለብኝ ወይ የሚል ጥያቄ ነው እየጠየቀች ያለችው። ሼሁ የመለሰላት መልስ እንግዲህ ተናዶ ከሆነ ለፊው የሚል አይነት ነው ማለት ነው። በነገራችን ላይ መመሪያው ይሄ 3 ጊዜ ፈትቼሻለሁ የሚለው እንደ 3 ጊዜ መፍታት ነው የሚቆጠረው የሚሉ እይታዎች አሉ። ለዛ ነው ባይ ዘ ወይ ልክ 2 አይነት አንድ ሰው 3 ጊዜ ከፈታት 4ኛ ለማግባት ከፈለገ ሌላ ማግባት አለባት የሚል ህግ አለ አይደል? ልክ እንደዚያ ነው የሚቆጠረው ራሱ ፈትቼሻለሁ ማለት 3 ጊዜ እንደፈታ ነውና ዘን ምንድነው ድጋሚ ሊያገባት ከፈለገ ሌላ ሰው ማግባት አለባት። የሷ ጥያቄም እንደዛ ነው። ሌላ ሰው ግድ ማግባት አለብኝ ወይ ነው ጥያቄያ። ተናዳችሁ እንደዚህ አትበሉ። ኦኬ ተናዳችሁ ዝም ብላችሁ እንዲህ አትበሉ። ሐራም ትሆናለች ለእናንተ። አለበለዚያ ሌላ ሰው ማግባት አለባት ብሎ ነው እየመለሰላት ያለው እና አሁን ጥያቄው ይሄ 3 ጊዜ ማለቱ ተፈተሻል መፈታቱ አይደለም ጥያቄ። ምንድነው ጥያቄ የፈጠረው ሰውዬ በጽሁፍ ሲሆን ይፈቀዳል ወይ ነው። በድምጽ ፈትቼሻለሁ ማለት አለበት እንጂ በጽሁፍ ነበረ ፈትቼሻለሁ ምናምን ብሎ 3 ጊዜ ጻፈልኝ። በድምጽ ግን አንድ ጊዜ ነው ፈትቼሻለሁ ያለኝ ነው የሷ ጥያቄና አይ ሪሊ ወንት ትዳር እንዲህ በእስልምና መጫወቻ ነው። ፈትቼሻለሁ አይ ጥያቄ አለኝ እኔ እዚህ ጋር በቮይስ ነው ወይስ ምንድነው? ቮይስ አሁን ሩቅ አይደል ያለው ደውሎ 3 ጊዜ ፈትቼሻለሁ ብሎ በድምጹ መስማት አለባት እሷ። እሱ ግን ምንድነው ያደረገላት? ቴክስት ነው ያደረገው። አሁን በቴሌግራም ይሁን በምን በቴሌግራም ይቻላል ወይስ አይቻልም ይላሉ። ቀጥሎ ደግሞ በቴሌግራም ከሆነ አይቻልም፣ በኖርማል ሜሴጅ እና ሜሴጅ ነው የጻፈላት። የሆነ አይ ዲቮርስ ዩ በቃ ፈትቼሻለሁ ብሎ ቴክስት አደረገላት። ቴክስት ይቻላል ወይስ በድምጽ ብቻ ነው ጥያቄው? እኔ ምንም በጣም ያው እንግዲህ ይዋዲ እናንተ ጠልቃችሁ ገብታችሁበታል። እኔ እንዴ ብራዘር ምንድነው አዲ እና እየደበረችው አስበዋል። ቮይሱ ሪከርድ ተደረገስ? የእሳቸውም ጥያቄ እኮ እሳቸውም እኮ አሉ እንዴ ከዛ ልጁ ተጸጸተና በቃ ይቅርታ ተናድጄ ነው እንደዛ ያልኩት እና ተመለሺ ምናምን አይነት ነገር አላት። ስለዚህ ሰውየው ምን አለ? በጽሁፍ ነው በድምጽ ነው እንጂ በጽሁፍ ችግር የለውም አለኝ እና ችግር የለውም ወይ ብላ ጠየቀችው ማለት ነው። በጽሁፍ ነው ያለኝ በድምጽ ካልሆነ ችግር የለውም በድምጽ ነው አለኝ ስትል አንተ ነህ ወይ መመሪያውን ያወጣኸው እንዴ? መመሪያው በድምጽ በላት በጽሁፍ በላት መቻለ
አንተ አይደለም መመሪያው ያወጣው ብለው ነው ሲመልስለት የነበረ። ጥያቄ በደንብ ይዋድ። ምክንያቱም ቁርአኑ ለሶስተኛ ጊዜ ቢፈታት አንድ ሴት ባሏ ለሶስተኛ ጊዜ ቢፈታት መልሳ የምትታረቀው የግድ ሌላ ወንድን ማግባት አለባት። ስለዚህ እሷ አሁን ፈቷ ስትጠይቅ ምንድነው እያለች ያለችው? ሌላ ኒካ ማድረግ አለብኝ ወይ ሌላ ባል ማለት ነው ከሱ ጋር ለመታረቅ የሚልም ነው ጥያቄዋ። እና አይተናዶ ከሆነ በቃ ተለፊው ነው እንጂ እንደ ህጉ ከሆነ ተመልሳ ልትታረቅ የምትችለው ሌላ አግብታ ነው። ሌላ ትዳር መስርታ ከዛን እንደገና ታገባለች ማለት ነው ከመጀመሪያው ባሏ ጋር። ይሄ ነበር እንደውም ጥያቄዋ። ማማይ ግራም ያጋቡ ብዙ ነገሮች አሉና እሺ አሁን 3 ፈትቼሻለሁ አላት። ከዛ በኋላ መሀል ላይ ሌላ ሰው ባታገባስ መልሶ ያኛው እሷ ማግባት አይችልም ነው ሐሳቡ? አይችልም። ቁርአኑ አውጣላቸውና ክርስቲያን ካለ ሱረቱል በቀራ ቁጥር 230 ላይ ምክንያቱም የግድ የአላህ ህግ ነው የሚለው። ይሄ የአላህ ህግ ነው። ስለዚህ የአላህን ህግ ሊተላለፍ የሚችል ፍጡር የለምና የአላህ ትእዛዝ እስከሆነ ድረስ የመጀመሪያ ባሏ ልትታረቅ የምትችለው እንደው ተጸጽታ ማራ የመጀመሪያው ባል ልትታረቅ ብትል እንኳን የግድ ሌላ ባል ማግባት አለባት። ስለዚህ እንትን ቀኖና ነው ማለት ነው፣ ንስሐ ነው ማለት ነው ሌላ ማግባት። ንስሐ ተውባ ነው። ተውባ ይባላል። ንስሐ እንደማለት ነው። ቀኖና ሄዳ ከሌላ ሰው ጋር ሴክስ ማድረግ ቀኖና ነው ማለት ነው። ይሄንን ከዛ ቆይ እስላም ኪዌ የሆነ እንትን ፈትዋ ሰጣለሁ እዛ ምን እንደሚሉ እናያለን። ክርስቲያን እያወራ ከሆነ ድምጽ ሚዩት ነህ። ኦኬ ያ ሚዩት ነኝ። ያ አይ ቲንክ ኢብን ከሲርም ዘግቦታል መሰለኝ። ግን ይሄ ብቻ ከፈታችሁ በኋላ ባሏን እንደገና ይሄን የፈታችሁን ባሏን ድጋሚ ለማግባት ከፈለገች ሌላ ባል ታገባና ከዛ በኋላ ደግሞ ማግባት ብቻ አይደለም የግድ ወሲብ ማድረግ አለባት። ከዛ በኋላ ወሲብ ካደረጉ በኋላ ትፋታና የቀደመ ባሏ እንደገና ታገባዋለች ማለት ነው። ሴክሹዋል ሪሌሽን ከሌለ ወይም ሜሬጃቸው በሴክሹዋል ሪሌሽን ኮንሱም ካልሆነ በስተቀር እንደገና ድጋሚ ባሏን ማግባት አትችልም። እንደውም ሰሞኑን እኔም የሆነ ፈትዋ አይቼ ነበር፣ ሴቭ አላደረኩትም እንጂ እንዳጋጣሚ አንዲት ልጅ ያለ አንድ ባልና ሚስት ያለ ኒካ ሳያስሩ ልጅ ይወልዳሉ። ከዛ በኋላ ይችን ልጅ ከወለዱ በኋላ ግን ኒካ አስረዋል። ከመውለዳቸው በፊት ግን ከኒካ ከማሰራቸው በፊት ግን ልጅ ወልደዋል። እና ይቺ ልጅ ስትጠይቅ እናትና አባቴ የወለዱኝ ያለ ኒካ ነው ማለት ሴትዮ አስጠይቅ ማለት ነው። ልጃችንን ያለ ኒካ ነው የወለድነው እና ይቺ ልጅ አባቷ ህጋዊ አባቷ ነው ወይ ሲባል አይደለም፣ ህጋዊ አባቷ አይደለም፣ እንደገና ተፋታችሁ መጋባት አለባችሁ ነው የተባሉት። ስለዚህ እንደገና ደግሞ ድጋሚ ለመጋባት ምን ማድረግ አለባቸው ማለት ነው? ይቺ ሴት ከሌላ ወንድ ጋር ሄዳ ተጋብታ ሴክስ አድርጋ መመለስ አለባት ማለት ነው። አልመለስም ብትልስ አይቻልም። የተጻፈ ነገር አለ። አልመለስም ብትል ላይ ካሁን ለምሳሌ የሚያጋጥማት ነገር አለ። ሴት ጋብቻውን ፈቃዱ ወንዱ ጋር እንጂ ሴት አልፈልግም አልፈቅድም ምናምን የሚባል ነገር የለም። ወንዱ ነው ፕራዮሪቲ የሚሰጠው። ምንድነው አልፈልግም ባልሽ አይደል እንዴ ለምዶ አልፈልግም እትዩ ነው ባሉ ነው ፕራዮሪቲ የሚሰጠው በእስልምና እንጂ ሴቷ አልፈልግም ብትል ምናምን የሚባል ነገር የለም። ኦፍ ኮርስ ምናልባት ግን ይሄ አራተኛ ከሆነ ይሄ ሌላ ሰው አግብታ ምናልባት አንዳንዶቹ ስኮላሮች በስኮላር ደረጃ ምን ይላሉ? ያኛው ባል ግን ከተመቻት ኦፍ ኮርስ እሱን አግብታ መኖር ትችላለች የሚል አንዳንድ እይታዎች አሉ በእይታ ደረጃ። አለበለዚያ ግን ሰውየው ከፈለገ እሱን ከሱ ጋር ሴክስ አድርጋ ተመልሳ እዚህኛው ጋር የመጀመሪያ ባል ጋር መምጣት ይኖርባታል ማለት ነው። ክርስቲያን አንዴ እንትን ክፈትልኝ ኢስላም ኪዌ ጥያቄ 36580 አንዴ ኢስላም ኪዌ ኩዌስችን 36580 ክፈትልኝና እዛ ይሄ ዲቮርስ ራሱ ፈትቼሻለሁ የሚለው በአንድ ወርድ 3 እንደተፈታች ተደርጎ ነው የሚቆጠረው በአብዛኞቹ ስኮላሮች። ለዛ ነው እቺ ሴት 3 ጊዜ እንዲህ ሲለኝ
ኦፍ ኮርስ 3 ጊዜ እንደፈታት ነው። 3 ጊዜ ከፈታ ደግሞ ቁርአኑ ምን ይላል? ተመልሳ እሱ ጋር ለመምጣት ሌላ ሰው ማግባት አለባት። ሶ ያን ስለ ኩዌስችን ስንት ነው? 36000 36 580 580 ይወድ ወይ ኛው ባል አሁን ሁለተኛ መሀል ላይ ሄደችበት ለነሳ ሄደችበት እሷ አለቅም ቢልስ እሷ አለቅም ቢል ኦፍ ኮርስ እሱ የሱ ትሆናለች የሚል እይታዎች አሉ። በእይታ ደረጃ 36580 ጥያቄ ደርሶ ነው ስለዚህ ጉዳይ ማለት ብዙ ጥያቄዎች ይጠይቃሉ እና ይሄንን ቁጭ ብለው የሚፈተፍቱ አሉ ስኮላሮች እኮ ምን ሆነ ነው እንደ ቀላል ነገር ነው ብታየው ይኸው 36580ኛ ጥያቄ ነው ይሄ ራሱ ሲጠየቅና ምን ብለው ይጠይቃሉ ይሄ 3 ጊዜ ፈትቼሻለሁ የሚለው እንትን ኦኬ ጥያቄ እንዴት ነው አፕላይ የሚደረገው ይላል። ትንሽ ስክሮል አድርገው እስኪ ክርስቲያን። ኦኬ በቃ የመጀመሪያ አንሰሩን ነው መልሱን ነው ለማየት የፈለጉ። ኦኬ the scholars እንዲህ ብለው ይጀምራል። the scholars differs concerning the ruling on one who divorces his wife by saying I divorce you twice ወይም ደግሞ አንድ ጊዜ ኦኬ ዋን ወርድ ነው የሚለው በአንዴ ፈትቼሻለሁ 3 ጊዜ መፍታት ዲቮርስ አይ ዲቮርስ ዩ ትዊስ 3 ጊዜ ፈትቼሻለሁ የሚለው the majority of scholars are of the view that this means that divorce has takes place 3 times ስለዚህ ፍቺው ስንት ጊዜ እንደተፈጸመ ነው የሚሆነው ማለት ነው 3 ጊዜ እንደተፈታ ስለዚህ ለዛ ነው 3 ጊዜ እንደተፈታች ስለሚቆጠር ተመልሳ ወደዚህ ስትመጣ እንዴት ነው የሚሆነው ነው ተመልሶ ለአግባሽ ቢላት እንዴት ነው መመሪያው ነው ጥያቄ ዘንድ ተመልሳ ልትመጣ ስትል ሌላ ሰው ሄዳ ግንኙነት ማድረግ ይጠበቅባታል ከሌላ ወንድ ጋር ሄዳ ሴክስ አድርጋ መምጣት ይጠበቅባታል ነው ህጉ እዚህ ያቺ ልጅም ስትጠይቀው 3 ጊዜ እንደዚህ ብሎኛል ስለዚህ ሌላ ሳላገባ ማግባት ይችላል ወይ ተናድጄ ነው እንደዛ ያልኩት ነው ጥያቄ ወሳቸው ደግሞ ተናደው ከሆነ አፉ በይው አይነት ነገር ይላሉ እንዲህ ነው እንግዲህ በጣም ዌብሳይቱ ምንድነው ያሁን ኪዌ እንደ የሚለው ይወዲ ኢስላም ኪዌ ኦኬ ኢስላም ኪዌ ፈትዋ ይሰጣሉ እንደዚህ ማብራሪያዎች ለሚነሱ ጥያቄዎች ማብራሪያ ይሰጣሉ ምላሾች ኢማሞች ተዘጋጅተው ማለት ነው ያንን ነው ይዋድ አሁን እሱ እንደሚጠይቀው ማለት ነው ልክ አንተ እንደሚጠይቀው ሙስሊሞችም እየጠየቁ ነው ጥያቄ ፈትዋ ማለት ነው ጋዲ ትክክል አልገባኝም አይ አሁን መሀል ላይ ትእዛዝ የተሰጠው አካል እኮ ነው ግራ ያጋባኝ 3 ፈትቼሻለሁ ካላት በኋላ ሌላ ወንድ ጋር ትሄዳለች ሲባል ምን አዲስ ሆና እንድመጣ ነው እኔ ምንም እኮ አልገባኝም ሎጂኩ ራሱ መመሪያው ይኸውልህ ቁርአኑ ምን መሰለ መመሪያ አንድ ሰው አንተ 4 ሚስቶች አሉት አይደል 4 ሚስቶች አሉ አንዱ ከአራቱ አንዷን ምን ያደርጋል ህጉ የሚለው ሊፈታት ይችላል ሱራ 4:30 19 ላይ ነው 20 ላይ አሳየን ሚስትን በሚስት ስፍራ መቀየር መፍታት ትችላለህ ኖርማሊ መፍታት ትችላለህ አንዲት ሚስትን ልክ እንዳልነው ፈትቼሻለሁ ብለን ፊትም ብታጠቁሩባት ምናምን ትፈታታለህ ያ በሚስትም ስፍራ ሚስትን መለወጥ ምናምን ትችላለህ ኦኬ በሚስቷ ስፍራ ሚስት አለች አርጅታብህ ወይ ከስታብህ ወይ ወፍራብህ ከሆነ እሷን ትለቃትና ሌላ በእሷ ምትክ ሌላ ማግባት ትችላለህ ምክንያቱም ከ4 በላይ ማግባት አይቻልም ብለው ስለሚያም 4 ሞልተ አንዷ ከ4ቱ ብታረጅብህ ወይ ምናምን ብትሆንብህ እሷን ትቀይራታለህ መቀየር ትችላለህ ሪፕሌስ እንደዚህ አይነት ነገሮች አድርገህ ወይም ደግሞ ትፈታታለህ ከአንዷ ጋር ተፈታታ አራቱን ቢወፍሩስ አራቱንም ትቀይራቸዋለህ ምን ታጣለህ ኖርማል ነው ስለዚህ እየፈታህ አሁን ፈታት ግን ከፈታት በኋላ ደግሞ ደስ ልትልህ ትችላለህ ተመልሳ ማለት ብትጸጸት ነይ በቃ ደግሜ ላግባሽ ትላለህ ታገባታለህ አሁንም ትደብርሃለች ትፈታታለህ እንዲህ ያልክ 3 ጊዜ ፈታሃትም 3 ጊዜ ፈታት then 3 ጊዜ ከፈታህ በኋላ ለአራተኛ ጊዜ
ደስ ብትል ልትመልሳት ብትፈልግ አይቻል። ምን ማድረግ ይጠበቅባታል? ሄዳ ሌላ ሰው ጋር ሌላ ወንድ ጋር ሴክስ ታደርግና ከዛ በኋላ ሴክስ አድርጋ ከሱ ተለይታ አንተ ጋር ትመጣለህ። ከዛ በኋላ አንተ እሷን ማግባት ትችላለህ። እሱን ሴክስ ካደረገች በኋላ እሷን ታገባታለህ ትችላለህ። ከዛ በኋላ ድጋሚ ማለት አራተኛ ታገባታለህ ማለት ነው። እንደዛ ነው እያለ ያለው ህጉ። ገብቷል ጋዲስ? አሁን ኧረ ይብራብኝ፣ በቃ ገብቶኛል። ግን ቢበራብኝ ነው የሚሻለው። ምንም ዝገት የሆነ ነገር ነው በጌታስ ማለት ያ ሰማ ዳቲስ አንድ ነገር ልጨምርና በሙሐመድ ጊዜ ይሄ ሚስት ወይም ሴቶችን ወሲብ ማድረግ በነገራችን ላይ ያለ ገደብ ነው። ገደብ አልነበረው። ምክንያቱም በሙሐመድ ጊዜ እንደው በትንሹ ከ50 በላይ ጦርነቶች እንደተደረጉ የተለያዩ መዛግብቶች ይናገራሉ። እንደው በትንሹ ሙሐመድ እንኳን 27 ጦርነቶች አካባቢ ላይ እንደተሳተፈ ይናገራል። ምንድነው እንግዲህ በዛ ሰዓት እጅግ በጣም ብዙ የጦር ምርኮኞች የሚኖሩበት ሰዓት ነበር ማለት ነው። ብዙ የጦር ምርኮኞች እንዲያው ሙሐመድ ለጦርነት በሚሄድበት ጊዜ በሴቶች እያማለለ እነዛ ነጫጭ የሆኑ ሴቶችን አይናቸው ጎላጎላ ያለ ሴቶችን እነሱ ማርከን እንምጣና እያለ የሚያስብ ሰው ነበረ። እና ይሄ 2 2 3 3 4 4 ማግባት የሚለው ኮንሰፕት በዛ ሰዓት እንዴት ነበር የሚታየው ከተባለ እንየው። ይኸውላችሁ ይሄ ሱራ 4 ቁጥር 3 ላይ ማለት ነው። በየቲሞችም ማግባትን አለማስተካከልን ብትፈሩ ዝሙትና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶችም ለእናንተ የተዋቡላችሁ 2 2 3 3 4 4ም አግቡ። እንግዲህ አንድ ወንድ ስንት እንዲያገባ ተፈቅዶለታል? ስንት አማኝ ሴት እንዲያገባ ተፈቅዶለታል? 2 2 ወይ 2 ወይ 3 ወይ 4 ከ4 በላይ ማግባት አይችልም ነው ፖይንቱ እዚህ ጋር እያለ ያለው። ከዛ ይቀጥልና ምን ይላል? አለማስተካከልንም ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ ይላል። ምን እያለ ነው? እንግዲህ አንድ ሙስሊም ወንድ 4 ሚስት አግብቶ ያችን ሚስቱ እነዛ ሚስቶቹን ኢኳሊ ትሪት ማድረግ ካልቻለ ወይም በእነሱ በሚስቶቹ ፌርነስ ከጎደለው አንዲት አማኝ ሴት አንዲት ሙስሊም ሴት ያገባና ሌሎቹን ደግሞ በእጆቹ ንብረት ያደረጉትን እንደፈለገ ወሲብ ማድረግ ይችላል። እነዚህ በእጆቻቸው ንብረት ያደረጓቸው የሚለው እነማን ናቸው? በጦርነት ምርኮኝነት የተገኙ ሴቶች፣ እነዚህ ዋር ፕሪዝነርስ የሚባሉ ሴቶች ማለት ነው። ይሄንን ደግሞ ኢብን ከቲር ምን ብሎ እንትን ብሎታል ፈስሮታል። but if you fear that you will not able to do deal justly with them እነዚህ በአራቱ ሚስቶች መካከል ፍትሃዊ እንደሆንክ እንማታስብ ከሆነ ወይም ፍትሃዊ አልሆነም ብለህ የምታስብ ከሆነ then only one or what your right hand possess አንድ ሴት አግባና እንዲሁም በቀኝ እጆችህ ምርኮኛ ያስካቸውን ሴቶች the ayah commands ይሄ የቁርአን አያ የሚያዘው ይላል if you fear that you will not be able to do justly between your wives by marrying more than one ከአንድ በላይ አግብተህ ፍትሃዊ አልሆነም ብለህ የምታስብ ከሆነ ይላል then marry only one wives or satisfy yourself with only female captives አንድ ሙስሊም ሴት ብቻ ወይም አንድ አማኝ ሴት ብቻ ታገባና ሌላ ደግሞ በጦርነት ምርኮኛ ያስካቸው ሴቶች ራስህን ታረካለህ። ይሄው ምንድነው የሚለው እዚህ ጋር satisfy yourself with female captives for it is not obligatory to treat them equally እነዛ በጦርነት ምርኮኛ ያስካቸውን ሴቶች ኢኳሊ ትሪት ማድረግ ግዴታ የለብህም። ስለዚህ በአንድ ሚስት ታገባለህ። ከዛ በኋላ የፈለከውን ያህል የጦርነት ምርኮ ያስካቸው ሴቶች ራስህን ታረካለህ። እንግዲህ እነዚህ የጦርነት ምርኮኞች ብዛታቸው ስንት ነው? እስከ ስንት ድረስ ማግባት ይቻላል ከተባለ አንዴ ቁጥሩን እንየው። ምን ያህል አንድ ሙስሊም ወንድ ምን ያህል በጦር ምርኮ የተያዙትን ማግባት ይችላል ከተባለ ሌትስ ሲ ይሄው እዚህ ጋር ደግሞ ሱራ 23 ቁጥር 6 ላይ ተፍሲር ኢብን አባስ እንዲሁም አልጃላላይን ኢብን ከቲርም አንድ አይነት አፈሳሰር ነው የፈሰሩት። slaves that their right hand possess በቀኝ እጆቻቸው ያዛቸዋቸው የጦር ምርኮኞች ወይም ባሪያዎች without any limit in number
ያለ ቁጥር ገደብ እንደፈለጋችሁ ማግባት ትችላላችሁ፣ ወሲብ ማድረግ ትችላላችሁ። for then they are not blameworthy በዚህም አላህ አይጠይቃችሁም ይላል። ስለዚህ without any limit in number የፈለከውን ያህል የጦርነት ምርኮኛ ያገኛቸውን ሴቶች አግኝተህ ወሲብ ማድረግ ትችላለህ ብሎ ይህን ፈስሮታል። ይሄ እንግዲህ የሴቶች ምንድናቸው በዚህ መሰረት ማለት ነው ሴክስ ኦብጀክት ናቸው። ሴክስ ኦብጀክት ስፔሻሊ በጦርነት ምርኮኛ የተገኙ ሴቶች ማለት ነው። ያውቁታል ግን ዮሐዴ ሜቢ ሙስሊም ሴቶች ግን እነዚህ ነገሮች በደንብ ያውቁታል። አይ አብዛኞቹ አያውቁትም። እውነት ለመናገር ራሳቸው ጽፋችሁ ምናምን ሊሉ ይችላሉ ሁላ ይሄን ሲያዩ ማለት ነው። ራሳቸው ጽፋችሁ ግን ይሄ ቁርአን ነው፣ የቁርአን ማብራሪያ ነው። ኦኬ ማብራሪያ ነው። ደን ቁርአንም ላይ ያለ እውነት ነው። ኦኬ ይመሩበትም የነበረ እውነት ነው። ግን አንዳንዶቹ ህሊናቸውም ሸጠው የሚኖሩ አሉ። አንዳንዶቹ አውቀው ህሊናቸውን ደፍነው በቃ አሳምነው ምንም ቢሆን እኔ በቃ እቀበለዋለሁ። የሆነች ልጅ አስታውሳለሁ የ6 ዓመት ህፃን ልጅሽን ለአንድ 54 ልጅ ሽማግሌ ትድር ያለሽ ወይ ብለናት፣ ኧረ በፍጹም እንዴ ለምንድን ነው እንደዛ ማድረገው አለች። ኦኬ ዌል ጥሩ እንደዛ ብለሽ የምታስቢ ከሆነ መሐመድ አይሻን ያገባት በ6 ዓመቷ ነው ይሁና። ለሱማ ለምን ገና ህፃን ልጅ አትሆንም? እድርለታለሁ። ኦኬ ስለዚህ እንደዚህ ብለው በቃ የሆነ ራሳቸውን አሳምነው እንዲህ ብለው የሚቀበሉ ሰዎች አሉ። መጀመሪያ ሎጂካሊ ወይም ደግሞ በንጹህ ህሊና ሲመለከት እንዴት እንደዚህ ያደርጋለሁ የገዛ ልጅ ህፃን ልጅ ከሆነች ብለው ይናገሩና ማስረጃ ይኸው መሐመድ አድርጓል ስትላቸው እሱማ ካደረገ ያድርጋ እኔ ምድርለታለሁ ይላሉና አብዛኞቹ እነዚህ ነገሮች አያሳዩዋቸው። እውነት ለመናገር ግን ካወቁ በኋላ አንዳንዱ ጥያቄ የሚፈጥርባቸው አለ። አንዳንዶች ግን የምርም ህሊናቸውን ሸጠው የሚኖራሉ ለማለት ነው። እንግዲህ ይሄን ያክል ስለ እስልምና በሴቶች ብዙ ነገሮች አንስተናል። ባይዘው ምንም ተነክቷል ለማለት ራሱ ከባድ ነው። ስለ ሴቶች በእስልምና ለማውራት ማለት እንደው ትንሽ ፓርቱ ብቻ ነው የነካነው። ትንሽ ፓርቱ ከዚህ በጣም የከፉ ነገሮች አሉ። በመምታትም በሴክስ አጠቃቀምም እና በሰውነት አንጻርም ኦኬ በዛ ዲቴይል እንመልከታቸው ከተባለ በጣም ብዙ በጣም ሰፊ ነገር ስለሆነ አሁን የተወሰነ ይሄ ይብቃንና ምናልባት ጥያቄ ያላቸው ትንሽ እንቀበል ከሙስሊሞችም ከክርስቲያኖችም። ከዛ በክርስትናስ የተወሰነ ነገር እናሳያቸው እስቲ። ክርስትና ላይ የሴት ልጆች ክብር፣ ሴቶች እንዴት ነው የሚታዩ የሚለው የተወሰነ ነገር እናሳያቸውና ዮሐዴ ያ እዮባ ቀጥል። እንዴት ናችሁ ስል ቀጥል ነው እንደ መልሱ ምንድነው? እሱ ምን ሰላም አለ ከእንትን በኋላ ሐዲስ በኋላ ምን ሰላም አለ ትላለህ? ተፈታል እዮባ ካምን ኧረ እባክህ ጸና በሶስት ያንተስ ከፋ በጣም ቀላል ነው። እኔ ተመችቶኛል። ግን እኔ ምንድነው አንድ ሙስሊም ልጅ ዝም ብሎ ሴቶች የሚል ነገር እየተናገረች ነበርና የሚገርመኝ ነገር የተነሳው ሐሳብ ላይ ከማተኮር ይልቅ ቀጥታ ወደ እንትን ይሄ ፉክክር ውስጥ ይገባሉ። የሚጠቀሰው የራሳቸው መጽሐፍ ነው። በጣም ጸያፍ የሆኑ ነገሮች የምናገኘው እዛው ለመጽሐፍ ላይ ነው። እሱ ላይ ገብቶ መመለስ አይችሉም። አሁን ማርያም ሰለምቴዋ ምንድነው መርየም ሰለምቴዋ የሚለው የምትልባለው ልጅ ገብታ ብትመልስልን ደስ ይለኛል ከተቻለ ማለት ነው። በተረፈ ግን እንደው ዝም ብላችሁ አታውሩ አይነት ነገር ብዙም እንትን አይደለም። አሁን ምንድነው ለምሳሌ ሴት ልጅ እርሻ ነች ይላል። ከዛን ባልየው በፈለገው አቅጣጫ እንደፈለገው ማድረግ ይችላል ብሎ ሌላውን ፓርታይን ካንቻ አይነት ነገር ይላል። ከዛን ወንድ ሴቷ ግን እንደፈለገች ትረሳው አይልም። አራሽ እሱ ነው እንደው እሷ ፍላጎቷስ ባይሆን ለምሳሌ ያን ማድረግ ባትፈልግስ ኦኬ ችግር የለውም አንቺ ያላ ፍጡር ስለሆንሽ
ምንም ችግር የለውም ይላታል አይላትም። ሳሂህ አልቡኻሪ ላይ ለባሏ ፈቃደኛ ባትሆን ምን ይላል መሰላችሁ? ያላ መልእክተኛ እንዲህ ያሉ ባል ሚስቱን ወደ አልጋ ለግብረ ስጋ ግንኙነት ማለት ነው ጠርቶ እንቢ ብትል እና በንዴት እንዲተኛ ብታደርገው ይላል። እንቢ ብለው ተናዶ ቢተኛ እንዴት ምን እከለከላለሁ ነው ብሎ ቢተኛ እንዲተኛ ብታደርገው ይላል መላእክት እርሷን እስከ ንጋት ድረስ እየረገሟት ያድራሉ አለ። እኔ መላእክቶቹ ራሱ እኮ እንትን ቪዲዮ ለማየት ይሄ ምንድነው እንትኑን ግንኙነቱን ለማየት ጓጉታው ማለት ነው። ልክ እሷ እምቢ ስትል ትሽ ምናምን ብለው እንዴት ነው ያለሽ ብለው እርግማን ሌሊቱን ሙሉ ይረግሟታል ይላል። እንግዲህ ይሄን የሚለው ሳሂህ አልቡኻሪ 32 37 ላይ ሳሂህ አልቡኻሪ ላይ ይሄ አለ። እንግዲህ የሚቀበሉት መጽሐፍ ላይ ነው ማለት ነው። ስለዚህ ከልሽ ነው ሳሂህ አልቡኻሪ ላይ 3237 ላይ ቁጭ ብሏል። የሚገርመው ነገር እዚህ ጋር ምን ትገነዘባለህ ብትሉኝ አላህ መላእክቱም መሐመድም የወንዶችን የሴክስ ጥማት ለማርካት ወገባቸውን አስረው ነው የሚሰሩት። እሺ ከዋሻው ነው ግቢ ማርያም ሰለምቴዋ እና ሆን ብለው በቃ እነሱ እንዲህ ነው የሚሰሩት። በቃ ታጥቀው ማለት ነው። ማሜ ለምሳሌ የልጁን ሚስት የማደጎ ልጁን ሚስት ሲፈልግ ከዛን ይግደረደራል ፈለኩ ብሎ ራሱ ማለት ነው። ከዛ ሲግደረደር ለምን እርምት አደርጋለሁ ውሰድ ይለዋል አላህ የልጁን ሚስት ለመንጠቅ ማለት ነው። ከዛን ደግሞ ይሄ እርሻን እችረሰ የሚለው ሐሳብ ሲመጣ የፈሰሩት ለምሳሌ ይህን ክፍል የቁርአኑን ክፍል ሴት ልጅ እርሻነች እንደፈለክ ክረስ የሚለውን ከዛን በተፈለገው አቅጣጫ ሊያደርግ ሲል እምቢ ስትለው ከዛ ነብዩ ሲጠየቅ ነው ይሄን የሚፈቅደው አረ እንደፈለክ ክረስ ይላል። ስለዚህ የወንድን ስሜት ለማርካት ቁርአኑም አላህም መሐመድም ታጥቀው ሲሰሩ ሴቶች ምንድናቸው ሲባል ቀደም እንግዲህ ከዚህ በፊት ተነስቶ ከሆነ አላቅም በገንዘብ እየተከፈላቸው እንደሚሰሩ በጣም ከይቅርታ ጋር ከቺቺኒያ እንስቶች በምን ይለያሉ? ምክንያቱም ገንዘብ ከፍለህ ብቻ ገንዘቧን ካልከለከልካት ኃጢአት አይሆንብህም። ገንዘቧን ክፈል፣ ሚስት ኖራ አልኖራ ችግር የለውም፣ ሄደ የምትፈልገውን አድርገህ ትመጣለህ። ስለዚህ መጽሐፉ ይሄ እምነቱ በራሱ ሴቶቹን እንዲሆኑ ይፈቅዳል። እንዴት እንዲሆኑ? ገንዘቧ ከተከፈላት ሴተኛ አዳሪ እንድትሆን ያበረታታታል ማለት ነው። ስለዚህ የሆነች ሙስሊም ወደዛ ብትገባ ያስገባት ምኗ ነው? አምላኳ ነው። ሴተኛ አዳሪ እንድትሆኝ ካበረታታሽ ይሄ እምነት ሳይሆን የቢዝነስ ነው። ባለ ቢዝነሱ አላህ ነው። የቢዝነሱ ተዋናዮች ወንዶች ናቸው። አንቺ ግን እርሻ ነሽ፣ ትታረሻለሽ። ይሄ በሞራልም በምንም መልኩ ተውት እምነቱን። እንደው በሰውኛ አስቡት፣ እንዴት ያስጠላል። ስሜቷ እሷ ፍላጎት ምናምን ከምንም አይገባም። አይ ዛሬ አልፈልግም ብትል እንኳን ለባሏ መላእክቶቹ መጥተው ሲረግሟት ያድራሉ ይላል። አያችሁ ምን ያህል እርሻነቷን በልቧ ስለ እንድትኖር ሲያበረታታ ማለት ነው። በቃ እምቢ ብዬ ብለው ትላለች፣ መላእክቶቹ ይረግሙኛል፣ ስለዚህ እንደፈለገ ያርገኝ። ሞራሏ ላይ የሚረማመደው ይሄ እምነት ሊሆን አይችልም። ይሄ መለኮታዊ መገለጥ ያለበት ልምምድ ሊሆን አይችልም። ስለዚህ ምንድነው እሱ ልክ ርዕሱ ሲነሳ ላወራ አልፈለኩም ነበር። በእርግጥ ግን አንዷ እህት አይ እንደዚህ አትበሉ ሴቶች አትበሉ ትላለች። ከሷው መጽሐፍ ተነግሮ እሷ እርሻ መሆኗ እርሷ ለዚህ ነገር ብቻ የተመረጠች እንደሆነች ለምሳሌ ባላለኝ ብላ ግብታ ደቅ ስትል በማግስቱ ወይ በናም ብቻ እህቷን ይዞላት ይመጣል። ከዛን በቃ ምንም መልስ ስለሌላት እህቴ ነች ምን ችግር አለው ትላለች። ግን እህትሽ ሳትሆን የባልሽ ሌላኛዋ ሚስት ነች የምትሆነው። ይደግምሻል። እህቴ ነች ልትይ ትችያለሽ፣ የባልሽ ሌላኛዋ ሚስት ነች። እንደዚህ ያደረገ አራት ያደርጋል። ከዛን ምን ችግር አለው ትል ይሆናል። ምንም ችግር ላይኖረው ይችላል። ከምን አንፃር እንዴ መጽሐፍሽ እኮ ገንዘብ ከተከፈለሽ ከማንም ጋር እንድትተኝ የሚፈቅድ መጽሐፍ ስላለሽ ሴተኛ አዳሪ ለማድረግ ካበረታታ ለዚህ ምንም ችግር የለውም ብለሽ ስጽፊ ልገረም አልችልም ማለት ነውና ሐሳብ ላይ አተኩሩ። ከቻላችሁ ግን
ሙስሊም እህቶቻችን ወንዶቹ እንኳን ማበረታቻ ተሰጥቷቸው ነው ማይለቁ። ሴቶች ግን ለቃችሁ ውጡ። እንደ ዕቃ የምትቆጠሩበት ቤት ውስጥ እንደ አምላኬ ምናምን ቅብርጥስ ቢያሽ ራስሽን እንደዛ እንዳትሸውጅ። ለቃችሁ ብትወጡ የተሻለ ነው እና እግዚአብሔር ይስጥልኝ። ሜቢ አዩ በዚህ ላይ ግን አሁን አንዳንድ የምሰማው ነገር የኛ እህቶች ጋም ሙስሊም ወንዶችን ወደዱ ኦር እንዲ ቅብርጥስ የሚባለው ነገር እንዲ እዚህ ውስጥ ለመግባት ነው እንዴ ነገር? እኔ አሁን እኮ ነው ማስተውለው ራሱ ያ ታዲያ ከዚህ ተለይ እህቶቻችን አስብ በክርስትና ለምሳሌ አንድ እህት ብታገባ ባሏ የሷ ብቻ ነው። ሌላ ጋር ቢሄድ ለምሳሌ ክርስትና ከሷ ጎን እሱን ወደ ንስሐ በደሉን እንዲያምን ክርስትና ሲያበረታታ፣ በአንጻሩ ግን ወደ እስልምና ከሄደች በላዋ ላይ ሲያመጣባት ሲጀመር ማንሽና ነው ለአንቺን የሚያስፈቅድሽ ነው ሚላት። ምናልባት ካለ ቪዲዮ የሆነ ጊዜ ቪዲዮን አይቻለሁ። አንድ ኡስታዝ ሚስትን ሌላኛዋን ሚስት ማስፈቀድ ይቻላል ወይ ሌላ ሚስት ለማግባት ባልየው አቅም ካለው ምናምን ተብሎ ሲጠየቁ ማንችና ነው የምትጠየቀው? ብቻ እሷ የሚያስፈልጋትን አይከልክላት እንጂ ይዞ መምጣት ይችላል የተባለው። ስለዚህ አንድ ሙስሊም ወደድኩ ቅብርጥስ ብላ የምትሄድ ሴት ያው ሲጀመር ዕቃ ለመሆን ነው የምትሄደው። ሌላ የተለየ ነገር የለውም። ዕቃ ለመሆን ፕላስ ደግሞ ከአራቶቹ አንዷ ለመሆን ነው እንጂ ብቸኛ የኔ የምትለው ባል ሊኖራት አትሄድም። ቀጥሎ እግዚአብሔር ይስጥልን። እዮባ አሁን ስታወራ ጋዲ አንዳንዶቹ የሙስሊም ሴቶች አይሚን አንዳንዶቹ ፐርፐዝሊ የሙስሊም ወንዶች ከዚህ ውጪ ስራ ሊኖራቸው አይችልም። ኦፍ ኮርስ ታውቃላችሁ፣ 4 ለመድረስ እንግዲህ ሙስሊሞቹ መጨመር ስለማይችሉ ኦፍ ኮርስ ቀጥታ ፐርፐዝሊ ከክርስቲያን ሴቶች ራሱ ጋር ሲያወሩ ፐርፐዝሊ በዚህ ዓለማ ነው ሊያወሩ የሚችሉ። 4 አይሞላላቸውም፣ አለበለዚያም ትቀልላለን እና ወይም እየተደጋገሙ ካልሆነ ድገም እያለ ለሁለት እያሉ ካልሆነ በስተቀር እንደዛ ሊመጣላቸው አይችልም። ሶ ፐርፌክትሊ ለዚህ ዓላማ ነው የሚጠቀሙትና የኛ ሴቶች ወዴት እንደሚገቡ አይደለም የሚመለከቱት። በቃ ይሄ እንደዚህ አይነት ነገር ሲናገራቸው አይሮን ነው። ተረጋጉ፣ አስተውሉ። ወዴት ነው የሚሄደው? ማን ነው እያወራኝ ያለው ብላችሁ ቢያንስ ለማመዛዝ ሞክሩ። ከዛ ምንድነው የምሆነው? ኦኬ ይሄው እንደውም አሁን የምትከፍትልን ማማይ በደንብ ተመልከቱ። ካገባት በኋላ ራሱ ካገባት በኋላ ሌላ ቢደርብባት ሳታቅ ማለት ኦፍ ኮርስ 4 ይችላል። 4 ሲያገባ ግን እንደው መጠየቅ ትችላለች። አግብታል አላገባህም ብላ መጠየቅ ትችላለች። እስኪ ኡስታዙ ምን እንደሚሉ እንስማ። ክፈችው። ተስማምተናል። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደም። ችግር አለው ማማዬ ዝጊ። የሴት አስተሳሰብ ጭቅላት ሴቶቹ ምን ተመርተዋል መስላችሁ? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ያገባው እና ይበቃለታል እንዴ? ኒካው አሁን ይበቃል። እኔ ሳልስማማ አንቺ ማነሽ? ሚስት እንጂ ምናት አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨለት አልሐምዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። ፈማባሉ ከሚዘውያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። የሴት አስተሳሰብ በአእምሯችሁ ውስጥ አታስቀምጡ። ወንዶች ምን ሆናችኋል? አላህን ፍሩ። ገብቷቸው አንዳንድ አረብኛ ምናምን ስለሚቀላቅሉ ሸርጥ ምናምን እያሉ ስለሚያወሩ ላይገባቸው ይችላል። ምንድነው አንዲት ሚስት ባሏ ሌላ 2ኛ 3ኛ 4ኛ ሊያገባ ሲል ወይም ደግሞ በገንዘቡም ሌላ ሴት ጋር ሄዶ ሊገናኝ ሲፈልግ እንደው 2ኛ ላገባ ነበር ምን ይመስልሻል ብሎ ሊጠይቃት ያስፈልጋል? ሊያስፈቅዳት ይገባል እንዴ? እሷ ምኑ ነች? ሚስቱ እንጂ ምኑ ነች ነው እንደው የሚሉት። እንኳን እሷ ትቅርና አባትየው ራሱ ማስፈቀድ የለበትም። ይኸው ጎትቶ ሄዶ አባቴ እቺ ሚስት ነች ብሎ ያስታውቃል። ከፈለገ እንደዛ ወስዶ አባቱን ሊያስታውቀው ይችላል።
ካልፈለገ ደግሞ አባቱን ራሱ ማስታወቅ አይጠበቅበትም። አግብቶ ሁለተኛ ሶስተኛ ማለት አግብቶ በቃ ግንኙነቱ ማድረግ መቀጠል ይችላል ነው። እሺ አንዴ ድገሚላቸው፣ አሁን ክሊር ይሆንላቸዋል ብዬ አስባለሁ። አሁን ደግሞ ሲሰሙት ተስማምተናል። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህ አንሁሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታቸው ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላቸው? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃል ነገር እንዴ ኒካሁ? አዎ ይበቃል። እኔ ሳልስማማ አንቺ ማነሽ? ሚስት እንጂ አምናት አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ እቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨለት አልሐምዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። ፈማባሉ ከቢዘውጃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጊዜ ግን መናገር የምፈልገው ስለ ሴቶች ማማዬ፣ እሺ የሴቶች አስተሳሰብ ምን ስለሆነ ነው እንደ ሴቶች አታስቡ የተባሉት? እንደ እስልምናው ያው ጎዶሎ ነው። ጨረስኩ፣ ልቀጥል ሐሳቤ? አዎ ያው ግማሽ ማለት ነው። ግማሽ አስተሳሰብ የወንድ ግማሽ የወንድ ግማሽ። ኦኬ አይ ኮሜንት ላይ ስለ ሴት ነው ለምንድን ነው ስለ ሴት ብቻ የምታወሩት ይላሉና፣ በነገራችን ላይ ስለ አምላክ በራሱ ይሄ ስለ አምላክ እኮ ነው። አምላክሽ ያዘዘው ወይም አምላክ ያዘዘው ህግ እኮ ነው። ይሄ ስለ አምላክ ነው እያወራን ያለ ነው። ኦኬ አንድ አምላክ ይሄንን ሊፈቅድ ይችላል ወይ ነው? ስለ ሴት ሳይሆን በሴት ላይ ይሄንን እንዴት ሊፈቅድ ይችላል? እውነተኛ አምላክ እንዴት ይሄን ሊፈቅድ ይችላል ነው። ይሄ ስለ አምላክ እኮ ነው እንጂ ሰው የተናገረውን አይደለም እኮ እያመጣን እንትን እያልን ያለ ነው። ይሄው ቁርአኑን ማስቀምጠናል። በነገራችን ላይ አእምሯችሁን ውስብስብ አድርገው የሚያስቀምጧችሁ ወገኖቻችሁ ወንድሞቻችሁ በምንድን ነው ስለ ሴት ነው የሚያወሩት ምናምን ብለው ያጅቧቸዋል። ለምን ሲባል ምክንያቱም እናንተ በምን እንደተገለጻችሁ እንዲያውቋት አይፈልጉም። ኦኬ እናንተ ቁርአን በምን ይገልጻችኋል፣ ሐዲስ በምን ይገልጻችኋል የሚለውን ነገር ትኩረት አድርጋችሁ እንድትሰሙ ስለማይፈልጉ እነሱ ስለዚህ ነው የሚያወሩት። ስለ አምላክ መተው መወያየት ይችላሉ። በነገራችን ላይ ኦኬ ይሄም ስለ አምላክ ነው። አንድ አምላክ ይሄንን እንዴት ሊፈቅድ ይችላል ነው። ኦኬ የአምላካችሁን ቃል ነው እያወጣን እያሳየን ያለ ነው። ወይ አምላካችሁ ለምንድን ነው ስለ ሴት ብቻ የሚያወራው ብላችሁ አምላካችሁን ነው መናገር ያለባችሁ። ምክንያቱም ቁርአን ስንገልጥ ሁሉ ነገር ስለ ሴት ስለሆነ ማለት ነው። ሁሉ ነገር ከሴት ጋር የተገናኘ ስለሆነ ምላስሽ አንቺ ተረጋጊ እንጂ አንዴ እያወራች አይደል እንዴ? ለምንድን ነው ስገበል እንዴ? እኮ ላውራበታ ከገባው አወራለሁኝ እንዴ? እያወራች አይደለም ገቢ እኮ ታላ አውራና ስታበቃ እገባለሁ። በቃ እንዴ ቁጭ በይ ሚውት አድርገሽ ታብታብ እያደረግሽ ተቀመጥ። ኦኬ እሺ ቀጥይሃን እና አብዛኛው ጊዜ እንትን የሚሏቸው አእምሯቸውን የሚይዙት ስለ ሴት ነው የሚያወሩት ምናምን በሚል ነው። ይሄ ምንድነው የሚያደርጉት ወንድሞቻቸው ቁርአንና ሐዲስ ሙስሊም ሴትም በምን ይገልጻታል የሚለውን ትኩረት አድርገው እንዳያዳምጡና እንዳያነቡ ስለሚፈልጉ፣ ካነበቡ ግን እንዴት ይሄ ሃይማኖት እኔን እንዴት ሊገልጸኝ ይችላል፣ ሃይማኖቴ እኔን ሊጠብቀኝ ይችላል እንጂ እንዴት ሃይማኖቴ ሊበድለኝ ይችላል ብላ አንድ ሴት ታስተውላለች። ይሄንን እንዳያስተውሉ አውቀው እዛ ቤት ስለዚህ ነው የሚወራው፣ ስለዚህ ነው ቁርአንና ሐዲስ ነው። ቁርአንና ሐዲስን እያሳየን ነው የምንናገረው። ስለዚህ ሐዲስ ከተናገረ አምላክህን ነው እንደዛ እያልክ ያለው፣ ነብይህን ነው እንደዛ እያልክ ያለው እንጂ ክርስቲያኖችን አይደለም። ክርስቲያኖች የሚያመጡት ከመጽሐፍቶቻችሁ ስለሆነ ማለት ነው። ኦኬ ስለ አምላክ ስትሉ የአምላካችሁን ቃል እያወጣን እየተናገርን ያለ ነው። ስለዚህ መመዘኛችሁ መጽሐፍቶቻችሁ ስለሆኑ መጽሐፍቶቻችሁ ናቸው ስለ ሴት ስለምን የሚያወሩት። እኛ ምንም ማድረግ አንችልም ለማለት ነው።